ለታላቁ የኢትዮጵያ ህዳሴ ግድብ ከህዝብ ተሳትፎ ብቻ ከ16 ቢሊዮን ብር በላይ ድጋፍ ተደርጓል የሚለውን እንግዳ ጋብዘን ቆይታ እናደርግበታለን። በሌላኛው ርዕሰ ጉዳያችን የአባይ ግድብ ላይ ያተኮረ ዓለም አቀፍ የስዕል ሲምፖዚየም ከጥር 18 እስከ ጥር 27 ቀን 2015 ዓ.ም ድረስ በአዲስ አበባና በባህር ዳር እንደሚካሄድ ተገልጿል። ይሄንንም ጉዳይ እንመለከታለን። ከባህር ማዶ ወደ አገኘነው መረጃ ስናልፍ ደግሞ በፓኪስታን በርካታ ሴቶች የትምህርት ዕድል አያገኙም። ይህን ተከትሎም መብታቸውን የመረዳት ውስንነት እንዳለባቸው ይታያል ይለናል ከውጭ የምናየው ዝርዝር ዘገባ። የአረብ ሀገራት አብዮቱን ተከትሎ በግብጽ የተካሄደው ህዝባዊ አመጽ ከፍተኛ ቁጥር ያለው ህዝብ የተሳተፈበትና የሀገሪቱን ፕሬዝዳንት ጭምር ከስልጣናቸው እንዲወገዱ ያደረገ ነበር። ይሄ ሆኖ በዚህ ሳምንት እንደ አውሮፓውያኑ የዘመን ቀመር በ2011 ነበር። በሳምንቱም በታሪክ የሚታወሰው ዘገባችን ይሆናል። ዋናውና ብለን ያዝናቸው ጉዳዮችን ጨምሮ የተለያዩ ርዕሰ ጉዳዮችን ያነሳን ከእንግዳ ጋር ቆይታ ያደረግን ወደ ተመልካቾች ምንደርስ ነው የሚሆነው። እንግዲህ ተመልካቾቻችን የዛሬውን የጤና ይስጥልኝ ኢትዮጵያ ላይ የሚያደርገው ደግሞ እስከዛሬ ጋዜጠኞች እኛ እናወራለን፣ እንግዶች መተው እንግዶችን ጥያቄ እንጠይቃለን። ዛሬ ግን በልዩነት ተመልካቾቻችን የሚሳተፉበትን ጉዳይ ይዘናል። ከአጫጭር ዘገባ በኋላ ምንመለስበት ይሆናል። ከኛ ጋር አሁኑ መልካም አጫጭር ጉዳዮችን ደግሞ ሊያደርሰን እዚህ ባልደረባችን አሚር ጌቱ ይገኛል። ጤና ይስጥልኝ። ጤና ይስጥልኝ። እንደምን አደራችሁ ሜሮና ምስክር? መስገን መቀጠል ይቻላል። እሺ፣ አመሰግናለሁ። እንደምን አደራችሁ ክቡራን ተመልካቾቻችን። ከጤና ይስጥልኝ ኢትዮጵያ የመጀመሪያው ምዕራፍ አጫጭር ዘገባዎች ወደ እናንተ አደርሳለሁ። አሚር ጌቱ ነኝ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ ከኢትዮጵያ ጤና መድህን አገልግሎት ሚዛን አማን ቅርንጫፍ ጽህፈት ቤት ጋር በመተባበር የ2015 ዓ.ም የማህበረሰብ አቀፍ ጤና መድህን አገልግሎት ክልል አቀፍ የንቅናቄ መድረክ እያካሄደ ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ምክትል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በአገር አቀፍ ደረጃ የታለመውን ሁለንተናዊ ለውጥ እውን ማድረግ ከተፈለገ የጤና አገልግሎትን ለሁሉም በማዳረስ ጤናው የተጠበቀ አምራች ዜጋን መፍጠር ቀዳሚው ስራ ነው ብለዋል። ለዚህ ደግሞ የማህበረሰብ ጤና መድህን አገልግሎት ወሳኝ መሆኑ ቢታመንበትም ህዝቡ በበቂ ሁኔታ እየተጠቀመበት አይደለም ብለዋል። በቀጣይ በአገልግሎት ውስጥ የሚታዩ ክፍተቶችን በመሙላት ሁሉንም የክልሉን ህዝብ የጤና ዋስትና የተጠበቀ እንዲሆን በትጋት መስራት እንደሚገባ አሳስበዋል። ለህብረተሰቡ የሚሰጠው የህክምና አገልግሎት ውጤታማ እንዲሆን አመራሩና የሚመለከታቸው ባለድርሻ አካላት ከወትሮው በተለየ መንገድ ልንሰራ ይገባል ሲሉ ጥሪ ማቅረባቸውን ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ያገኘነው መረጃ ያመለክታል። በኦሮሚያ ክልል ቦረና ዞን ለአምስት ተከታታይ ጊዜ ይጠበቅ የነበረው ዝናብ ባለመዝነቡ በተከሰተው ድርቅ ሰዎችና እንስሳት ለችግር መጋለጣቸውን ዞኑ አስታወቀም። በኦሮሚያ ክልል የቦረና ዞን ምክትል አስተዳዳሪ አብዱሰላም ዋሪዮ ለፋና ብሮድካስቲንግ ኮርፖሬት እንደገለጹት እስካሁን ባለው መረጃ ድጋፍ የሚያስፈልጋቸው ወገኖች ቁጥር ከ604 ሺህ በላይ ደርሷል ብለዋል። በመንግስት በኩል ከታህሳስ ወር ጀምሮ ለ6 ወራት የሚዘልቅ ድጋፍ ማዘጋጀቱን ጠቁመዋል። መንግስት እያደረገ ላለው ድጋፍ አመስግነው ድጋፉ የሚያስፈልጋቸው ወገኖች ቁጥር በየጊዜው እየጨመረ በመምጣቱ የሚደረገው ድጋፍ ይህን ታሳቢ እንዲያደርግም ጠይቀዋል። በመሆኑ መንግስት ከሚያቀርበው በተጨማሪ ሌሎች የተለያዩ የህብረተሰብ ክፍሎችና ተቋማት ድጋፍ እንዲያደርጉም ጥሪ አቅርበዋል። ከድርቁ ጋር በተያያዘ እስካሁን ለህልፈት የተዳረገ ሰው አለመኖሩንም አንስተዋል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። የአራራት ኮተቤ ካራ የአስፓልት መንገድ ግንባታ ፕሮጀክት በተያዘለት ጊዜ ባለመጠናቀቁ ምክንያት ለከፍተኛ እንግልት እንደዳረጋቸው ነዋሪዎችና አሽከርካሪዎች ተናገሩ። ግንባታው በተባለለት ጊዜ ያለመጠናቀቁ በተለይም ለአቅመ ደካሞች፣ ለህፃናት ብሎም አጠቃላይ ለነዋሪዎች የዕለት ከዕለት እንቅስቃሴ ላይ እክል እንደፈጠረ ተገልጿል። በግንባታው የተነሳ በአካባቢው ከፍተኛ የሆነ የትራንስፖርት እጥረት በመኖሩ ከታሪፍ በላይ እየከፈልን ለመሄድ ተገደናል ብለዋል ነዋሪዎቹ። የአዲስ አበባ መንገዶች ባለስልጣን የራስ ኃይል መንገድ ግንባታ የመንገድ 3 ፕሮጀክት ስራ አስኪያጅ ኢንጂነር ይትባረክ ዘሪሁን በበኩላቸው የመንገዱ ግንባታ ሙሉ ለሙሉ የካቲት 2015 መጨረሻ ላይ ለአገልግሎት ክፍት ለማድረግ እየተሰራ ይገኛል ብለዋል። በተቋራጭነት እየሰራ የነበረው ኮንትራክተር ደካማ የስራ አፈጻጸም በማሳየቱ ውል ተቋርጦ በ2013 ዓ.ም በባለስልጣኑ የራስ ኃይል መንገዱ እየተሰራ ነው ብለዋል።
ግንባታውን በ2 ዓመታት ለመጨረስ የታቀደ ቢሆንም ከህብረተሰቡ በመጣ የዲዛይን ቅሬታ የወሰን ማስከበር፣ የመብራት፣ የስልክና የከፍተኛ የውሃ መስመሮችን ለማዘዋወር ጊዜ እንደወሰደ ገልጸዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። በመጨረሻም የውጭ ዜና። በኬንያና ታንዛኒያ የቲቢ በሽታ መለየት የሚችሉ አይጦች ውጤታማ ስራ እየሰሩ መሆናቸውን ሳይንቲስቶች አስታወቁም። በኬንያና ታንዛኒያ ላቦራቶሪዎች የቲቢ በሽታን ለመለየት የሚችሉ በርካታ ቁጥር ያላቸው ግዙፍ አይጦችን እያሰለጠኑ መሆኑን አፍሪካ ኒውስ ዘግበዋል። ግዙፎቹ የሰለጠኑት አይጦች አሁን ላይ በከፍተኛ ሁኔታ እየተዛመተና የበርካቶችን ሕይወት እየቀጠፈ የሚገኘውን የቲቢ ተጠቂዎችን በመለየት ውጤታማ ስራ እየሰሩ መሆኑን የጤና ባለሙያዎቹ ገልጸዋል። አይጦቹ በሽታውን የመለየት አቅማቸው ከማይክሮስኮፕ የተሻለ መሆኑን ነው በሳይንቲስቶቹ የተገለጸው። አፖፖ የተሰኘ የቤልጅየም ተራድኦ ድርጅት ከየሀገራቱ የጤና ተቋማት ባደረገው የገንዘብ ድጋፍ ፕሮጀክቱ ተግባራዊ እየተደረገ መሆኑ ነው የተዘገበው። ክቡራን ተመልካቾቻችን የሰዓቱ አጫጭር ዘገባዎች በዚሁ አበቁ። 2 ሰዓት ሲል በድጋሚ እንገናኛለን። ስለተከታተላችሁኝ ከልብ አመሰግናለሁ። ከጤና ይስጥልኝ ኢትዮጵያ ጋር ጥሩ ጊዜ ይሁንላችሁ። አመሰግናለሁ። እናመሰግናለን። እንግዲህ ተመልሰናል ከአጫጭር ጉዳዮች። አሁን እንግዲህ ቀደም ሲል አንቺ በመግቢያሽ ላይ ስታስተዋውቂ ወደ ነበረው ጉዳይ ነው የምናልፈው። የኢትዮጵያ ቴሌቪዥን እንግዲህ ዓመታትን በተሻገረ ከህዝብ ጋር በነበረው ቆይታ የተለያዩ ይዘቶችና የአቀራረብ ማሻሻያዎችን ሲያደርግ መቆየት ይታወቃል እና ከዚህ ጋር ተያይዞም አሁንም ቀደም ሲል አንቺ ስትዩ እንደነበረ እኛ ብቻ የምናወራበት ሳይሆን ተመልካቾቻችንም የበለጠ እየተሳተፉ የሚሄዱበትን አካሄድ ለመከተል የተለያዩ ጥረቶችን ስናደርግ ቆይተናል። ዛሬ በጤና ይስጥልኝ ኢትዮጵያ ለመጀመሪያ ጊዜ ተመልካቾቻችን እየተሳተፉ ቆይታ የሚያደርጉበትን አንድ ጉዳይ ወደ እነርሱ እናደርሳለን። እነሱ ደግሞ መልሰው ለኛ ምላሽ የሚያደርሱበትን አንድ ጥያቄ አዘጋጅተናል። አዎ ተመልካቾቻችን ምን ያህል ከኛ ጋር ናችሁ ምንለውንም በመጨረሻው ላይ ምን ገመገምበት ይሆናል። እንግዲህ እናንተ ተመልካቾቻችን ከኛ ጋር ሀሳባችሁን ያጋራችሁ የምትቀጥሉበትን ጉዳይ ወደ እናንተ ስናደርስ በተለያዩ የአፍሪካ ሀገራት የተለያዩ አብዮቶች ይነሳሉ አይደለ? በጣም ደግሞ እንደው ስልጣን በሰላማዊ መንገድም ከማይለቀቅባቸው አህጉራት መካከል አፍሪካ ደግሞ እንዳንዱ የምትጠቀስ ናትና የአረብ ሀገራት አብዮትን ተከትሎ በግብጽ የተካሄደው ህዝባዊ አመጽ ከፍተኛ ቁጥር ያለው ህዝብ የተሳተፈበትና የሀገሪቱን ፕሬዝዳንት ጭምር ከስልጣናቸው እንዲወገዱ ያደረገ እንደነበረ በብዙዎቻችን ዘንድ የሚታወስ ነውና ፕሬዝዳንቱ ለ30 ዓመታት ነው ያለማንም ተቀናቃኝ በተለያዩ ጊዜያቶች ምርጫ ተደርገው አሸንፊያለሁ በሚል ግብጽን ሲያስተዳድሩ የነበሩት ማለት ነው። ብዙ ጊዜ አሜሪካውያኖች አይታገሱም። እንደውም ከ14 ከ15 ዓመት በኋላ አንድ መሪ ግብጽን እንዲያስተዳድር አይፈቅዱም ነበርና ነገር ግን ይህን ፕሬዝዳንት አሜሪካ በዝምታ ለ30 ዓመታት የግብጽን ህዝብ እንዲመራ ፈቅዳላቸዋለች። ያ ማለት እንግዲህ ከግብጹ መሪ ጋር የነበራቸው ግንኙነት ከፍተኛ ነው ማለት ይቻላል። ለግብጽ የዲሞክራሲ መስፈን ሳይሆን ለሰውየው መቆየት ደግሞ የሀገሯን ጥቅም ያስጠብቃል ብለው ስላሰቡ ነው እና እንደዛ ነበር። በትክክል እንግዲህ እኚህ ሰው ማን ናቸው ነው ጥያቄያችን። በግብጽ ህዝባዊ አመጽን ተከትሎ እንደ አውሮፓውያኑ የዘመን ቀመር በ2011 ነበረ ከስልጣናቸው የተወገዱት። ይህንን ስልጣን በግድ የለቀቁት ፕሬዝዳንት ማን ናቸው የሚለውን ጉዳይ ክቡራን ተመልካቾቻችን ወደኛ ታደርሱናላችሁ። የመጀመሪያዎቹን 3 ምላሾች እኛ መልሰን ለተመልካቾቻችን የምናሳውቅ ይሆናል። ወደፊት ግን ሽልማት ጭምር አዘጋጅተናል። ግን ወደፊት ሲባል የዛሬውንም ሳያጠቃልል ሳይሆን ዛሬ የመለሳችሁ ሰዎች በሙሉ ስማችሁና አድራሻችሁ ይያዝና የሽልማት ፕሮግራማችን ሲጀምር እናንተም ተይዞ ቁጥራችሁ ወደ እናንተ የሚደርስ ይሆናል። ይህንን ምላሽ የምትሰጡን ታዲያ ጂኤምን በማስቀደም በ800 ላይ ቀድሞ የመለሰ 3 መላሽ ቁጥራችሁንና አድራሻችሁን ይዘን ከዳይሬክተሮቻችን በመናገኘው ምላሽ ወደ እናንተ መልሰን እናደርሳለን። ሽልማቱ በጣም አጓጊ የሚሆን ይመስለኛል። እንዲህ ወዲያው ዛሬ የምንናገረው ባይሆንም ተይዞ ግን ቁጥሮቻችሁ ተሸላሚ የምናደርጋችሁ ነው የሚሆነው። እኛ ብቻ አይደለንም። ዛሬ ተመልካቾቻችን እናንተም እየተሳተፋችሁ ነው አብረን ቆይታ የምናደርገው። ክቡራን ተመልካቾቻችን አስታውሱ
ግብጽን ለ30 ዓመታት የመሩት ፕሬዝዳንት በ2011 በህዝባዊ አመጽ የተወገዱት ማናቸው ነው ጥያቄው 800 ላይ በአጭር የጽሁፍ መልእክት ጂኤምን በማስቀደም ምላሻችሁን ልታደርሱን ትችላላችሁ ባላ ላይ እኛ መልሱን ይዘን እንመለሳለን እንግዲህ አሁን ወደ ተከታዩ ጉዳያችን እንለፋለን እንግዲህ አሁን ቀናት ወራትን ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለሀብቱን የአባወራውን የእማወራውን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል የኢትዮጵያ መድን ድርጅት ከጊዜ ኩል ተጉዘው በፈጣን ቴክኖሎጂ ታግዘው ግንኙነቱ ሳይወሰን የሥራ እንቅስቃሴውን ሳይገድቡ ዘና ብለው በነፃነት የሚጠቀሙበት ፕሪሚየም ያልተገደበ የሞባይል ጥቅል አገልግሎት ፕሪሚየም ያልተገደበ ሞባይል ፍላጎትን ያሟላል ያልተገደበ አገልግሎት ተመጣጣኝ ዋጋ አገልግሎቱን በማይቲዮ ቴል ወይም በቴሌብር ሞባይል መተግበሪያ በኢትዮ ገበታ ወይም አቅራቢያው በሚገኝ ኢትዮ ቴሌኮም ሽያጭ ማዕከል በቀላሉ በመግዛት የቅናሹ ተጠቃሚ ይሁኑ ኢትዮ ቴሌኮም ለደንበኞቹ ምንጊዜ ማርኪና ምቹ ኢትዮ ቴሌኮም ይቻለም የሰው ልጅ ስራ ናት የድካሙ ፍሬ ከወገኑ ርቆ ያለ ሰው ከሀገሩ ተሰዶ ባለው ሙያና ተስጦ ኑሮውን ለማሸነፍ ይጥራል ምንም ያህል በአካል ቢርቅም ሀገሩ ነው የልቡ መገኛ ዘመድ ወዳጅ ብሎ ካለው ላይ አካፍሎ በሞቀ ስሜት በተግባር ደርሶ ፍቅሩን ይገልጻል የትም ብንኖር ለወዳጅ ደጅ ቅርብ ነን የኦሮሚያ ህብረት ስራ ባንክ ለላቀ ለውጥ የቆመ የኢትዮጵያ ቴሌቪዥን ጤና ይስጥልኝ ኢትዮጵያ ነው እየተከታተላችሁ የምትገኙት ከኛ ጋር ስለሆናችሁ እጅግ በጣም እናመሰግናለን አሁን ደግሞ ባለፉት 24 ሰዓታት የሶሻል ሚዲያው በፊት ገጹ ምን አስነብቧል የሚለው ልታጋራን ባልደረባችን ማስተዋል ያዩ ስቱዲዮ ትገኛለች ማስቲ እንዴት ነሽ ሰላም አድረሽ እንዴት አደራችሁ ይመስገን ምን ጉዳዮች አሉ እስቲ አብረን እንቆይ እሺ መልካም እንግዲህ ከሀገር ውስጥ መረጃ ነው የምጀምረው በትናንትናው ዕለት በብዙዎች በዘንድ ትኩረት የያዘው ጉዳይ ሁለት የህብረተሰብ ጤና ኢንስቲትዩት ሰራተኞች የተሰጣቸውን ኃላፊነት ወደ ጎን በመታው የኮንትሮባንድ እቃዎችን ለማሳለፍ ሲሞክሩ እጅ ከፍንጅ መያዛቸው ነው የተገለጸው እንግዲህ በአዲስ አበባ ኤርፖርት የኮቪድ-19 ወረርሽኝ ስርጭትና ክትትል ቁጥጥር ለማድረግ እንዲያደርጉ ነው የተመደቡት እነዚህ ሰራተኞች ግን ይህንን ኃላፊነታቸውን ወደ ጎን በመታው ከውጭ ሀገር የሚገቡ ደንበኞችን የኮንትሮባንድ እቃዎችን በመቀበል በድብቅ ሊያሳልፉ ሲሉ እጅ ከፍንጅ መያዛቸው ነው የተነገረው እንግዲህ እነዚህ ሁለት ሰራተኞች ወደ 42 የሚጠጉ ዘመናዊ ስማርት
የእጅ ስልኮችና የስማርት ስልክ ቦርድ ስክሪኖችን ለማሳለፍ ሲሞክሩ ነው የተያዘው። እንግዲህ በአዲስ አበባ ኤርፖርት የተለያዩ የገንዘብ ዝውውሮች፣ የከበሩ ማዕድናት እንዲሁም አደንዛዥ እጾች በህገወጥ መንገድ ይዘዋወራሉና በተለይ ደግሞ በኃላፊነት ቦታ ላይ ከዚህ ከኮቪድ ስርጭት ጋር በተያያዘ ቁጥጥር እንዲያደርጉ የተመደቡ ሰራተኞች በዚህ ስራ ውስጥ ተሳትፈው መገኘታቸው ብዙዎችን እያነጋገረ ይገኛል። መስሪያ ቤቱ ግን አባረሪያቸዋለሁና መታወቂያቸውን እንዲመልሱ በተደጋጋሚ ቢጠይቃቸው አልመለሱም የሚል መረጃ ማውጣቷል መሰለኝ አይደል? እንደሱ አይነት መረጃዎችም እየወጡ ነው። ነገር ግን አሁን ባለው ሁኔታ እነዚህ ግለሰቦች በዛ ኢንስቲትዩት ውስጥ ይሰሩ ነበረ ወይም እየሰሩ ነው። ያው እንግዲህ መስሪያ ቤቱ የሚያጣራ ጉዳይ ሆኖ ግን በእጅ ከፍንጅ ነው የተያዙት። ስለዚህ ጉምሩክ ኮሚሽን እንግዲህ ከወትሮ በተለየ በዚሁ በተለያዩ ተቋማት አማካኝነት ተቀጥረው የሚሰሩ ላይ ጥብቅ ቁጥጥር እንደሚያደርግ ነው። እንግዲህ በብዛት አይጠረጠሩም። ከተለያዩ ተቋማት የሆነ ኃላፊነት ተሰጥቷቸው የመጡ ሰዎች በዚህ መንገድ በኮንትሮባንድ እቃ ዝውውር ውስጥ ይሳተፋሉ ተብሎ አይጠበቅምና ከዚህ አንፃር በእርግጥ የተለመደ ነው በአንዳንድ ህገወጥ ሰዎች እንደዚህ አይነት ተግባራት እንደሚከናወኑ። ነገር ግን ከአንድ ትልቅ የመንግስት ተቋም ኃላፊነት ተሰጥቷቸው ከመጡ ተቋም እንደዚህ አይነት ተግባራት መከናወኑ ብዙዎችን ያነጋገረ ጉዳይ ሆኗል። እንግዲህ በክትትልና በቁጥጥር ነው በህብረተሰቡ እዛ ባሉ ሰራተኞችም ጭምር ስለሆነ ህብረተሰቡ እንደዚህ አይነት ድርጊቶችን ሲመለከት ጥቆማ እንዲሰጥ ነው እንግዲህ ኮሚሽኑ ጥሪውን ያቀረበው ማለት ነው። በበርካቶች ዘንድ እንግዲህ መነጋገሪያ ከነበረ ጉዳይ መካከል የመጀመሪያው ነው ማለት ነው። እንደ ሀገርም የተሰጣቸውን ትልቅ ኃላፊነት ነው ወደ ጎን ያሉት። ምናልባትም የኮቪድ-19 ወረርሽኝን መከላከል ሲገባቸው በተገቢውን ክትትል ማድረግ ሲገባቸው እነሱ በዚህ ተግባር ላይ መጠመዳቸው የተሰጣቸውን ድርብ ኃላፊነት ሁላ ወደ ጎን ያሉበት ነው። ትክክል ነው። ከዚሁ ከሙስና ጋር በተያያዘ ወደ ዩክሬን የሚወስደን መረጃ ነው ቀጣዩ መረጃችን። እንግዲህ ዩክሬን በዚህ ሳምንት ሙሰኞች ላይ እርምጃ መውሰድ ትጀምራለች ሲሉ ዘለንስኪ መግለጫ ሰጥተዋል ማለት ነው። እንግዲህ ዩክሬን በዓለም አቀፍ የሙስና ደረጃ ከ180 ሀገራት ውስጥ 122ኛ ደረጃ ላይ እንደተቀመጠች ነው መረጃዎች የሚያሳዩት። እንግዲህ ፕሬዚዳንቱ በጦርነቱ ምክንያት በሙስና የተዘፈቁ ባለስልጣናት ተበራክተዋል። ይህንንም ደግሞ እርምጃ በመውሰድ ኃላፊነታቸውን አልተወጡም ሲሉ ነው በርካቶች እየተቿቸው ያሉት። እርዳታም ስጡኝ እያሉ ዘለንስኪ ይገባል እርዳታው ባለስልጣኖቹ በዚህ በጎን በህገወጥ መሳሪያ በኩል በጣም በሽያጩ በኩል በጣም የተጧጧፈ ነው። ትክክል ነው። አንደኛው የጦርነቱ ሁኔታ ለዚህ እንደ ሀገር ትኩረቷን ሙሉ በሙሉ ወደ ጦርነቱ ስለምታደርግ እንደዚህ አይነት እድሎች የመፈጠራቸው እንትን በጣም ሰፊ ነው። በጦርነትና በቀውስ ሰዓት ትኩረቱ የመንግስትም ወደ አንድ ጎን ስለሚሆን እንደዚህ አይነት ክስተቶች ይፈጠራሉ። እንግዲህ ዘለንስኪ በ2019 ወደ ምርጫ ሲመጡ የምርጫ ቅስቀሳ የሚያደርጉበት መንገድ አንዱ ሙስና እንታገላለሁ የሚል ነበረ። ግን በገቡት ቃል ልክ ይህ ተግባራዊ ሲሆን አልታየም ነው የሚለው ሌላው ትችት። እንግዲህ እሳቸው እንደሚሉት ሙሰኞችን አንታገስም። መንግስት እንግዲህ ከዚህ ቀደም እንደተናገረው ኃላፊነቱን በመውሰድ እርምጃዎችን ይወስዳል ተብሏል። የተለያዩ በተለይ በወታደሩም ውስጥ ጦር ሰራዊቱ ጋር በተያያዘ ከፍተኛ ሙስና እንዳለም ነው እየተነገረ ያለው። እንግዲህ የአውሮፓ ህብረትም ባለፈው አመት ዩክሬንን በእጩ አባልነት ሲመዘግባት ይህንን ካስቀመጣቸው ቅድመ ሁኔታዎች ውስጥ የጸረ ሙስና ሪፎርም እንድታደርግ ነበረ አንዱ መስፈርት ማለት ነው። እንግዲህ ከዚህ ጋር በተያያዘ እሳቸው ወደ ስልጣን እንደመጡ የመጀመሪያው በትልቅ ባለስልጣን ደረጃ የሀገሪቱ ምክትል ጠቅላይ ሚኒስትር የቀረበባቸውን የሙስና ክስ ራሳቸው አምነው በፈቃዳቸው ስልጣን መልቀቃቸው ይታወሳል። ነገር ግን ከዛ ወዲህ በትልቅ ባለስልጣናት ደረጃ ምንም አይነት እርምጃዎች ሲወሰዱ አልታዩም የሚል ትችቶች እየደረሱ ነው። እንግዲህ ዘለንስኪ እንደሚሉት ብዙ ማጣራቶችና መረጃዎችን ወስደናል። በዚህ ሳምንት ውስጥ እንግዲህ እርምጃዎችን ወስደን የምናሳያችሁ ይሆናል ሲሉ ነው መግለጫቸው ላይ የተናገሩት። በርካታ ሰዎችም ሲነጋገሩበት ከነበረ ጉዳይ መካከል ነው ማለት ነው። ሌላኛው እንግዲህ ወደ ህንድ የሚወስደን ነው። በተለይ አሁን ማስታወቂያዎችን በተለየ መልኩ ማውጣት የተለመደ ሆኗል። በህንድ በጉጅራት የሚገኝ አንድ ትምህርት ቤት ያወጣው ማስታወቂያ ብዙዎችን ያነጋገረ ነው። እንግዲህ ማስታወቂያው
የትምህርት ቤቱን ስልክ ቁጥር አድራሻውን በሂሳብ ቀመር ነው ያስቀመጠው ማለት ነው። በዛ ትምህርት ቤት ውስጥ የሂሳብ መምህር ሆኖ ለመቀጠር የሚያስብ አንድ የሂሳብ መምህር ይህንን የሂሳብ ቀመር ከሰራ በኋላ የትምህርት ቤቱን የስልክ ቁጥር አድራሻ ያገኛል ማለት ነው። ስለዚህ ትምህርት ቤቱ ከፈተና በፊት የተወሰኑ መምህራንን ለይቶ ለማውጣት ይህንን ቀመር በማግኘት የትምህርት ቤቱን ስልክ ቁጥር አድራሻ ያገኘ ሰው ይደውላል ማለት ነው። እንዲህ በርካቶች ሀሳብና አስተያየት ሲሰጡበት ነበረ። የባክታ ሽራም ትምህርት ቤት ይባላል። እንግዲህ የመመዝገቢያ ስልክ ቁጥሩን አሰልታችሁ ድረሱበት ብሏል። በበርካታ የማህበራዊ ትስስር ገጽ ተጠቃሚዎችም ዘንድ ትኩረት የያዘ ነው። ወደ 1.8 ሚሊዮን በላይ ሰዎች ይህንን ጉዳይ ተመልክተውታል፣ የተነጋገሩበት ይገኛሉ። ሌላው ደግሞ የተወሰኑት ደግሞ ይህንን ስሌት ሰርተናል፣ የትምህርት ቤቱ ስልክ ቁጥርም 9428163811 ነው ብለው እንግዲህ የሂሳብ ስሌት ሲሰሩ እንግዲህ ሌሎቹም ነገርሻቸው ማለት ነው። ጥሩ መመዘኛ ነው። ግን በተለያየ ማህበራዊ ትስስር ገጻቸው ሲያጋሩት ነበር። አንዳንዶች ደግሞ ይሄ በጣም ፈታኝ የሆነ ከባድ ካልኩሌሽን ነው ወይም ስሌት ነው ሲሉ፣ ሌሎች ደግሞ ቀላል ነው ብለውታል። እንግዲህ በተለያየ መልኩም ከማህበራዊ ሚዲያ አግኝተው ይሁን በራሳቸው ስሌት ሰርተው ትምህርት ቤቱ ለመወዳደር በሂሳብ መምህርነት የተመዘገቡ ምን ያህል መምህሮች እንደሆኑ ግልጽ አልተደረገም። እዛ ትምህርት ቤት የሚሰራ ዘመድ እህት ወንድም ያለው ግን አያስፈልገውም። እዚህ ሁሉ ጣውረድ ውስጥ አይገባም። በአጠቃላይ ግን የትምህርት ቤቱ ያወጣው ማስታወቂያ ብዙዎች ወደ ሂሳብ ስሌት ውስጥ እንዲገቡ አድርጓቸዋል። ከዛም ባለፈ መነጋገሪያ ሆኗል ማለት ነው። ከዚሁ እንግዲህ ከሂሳብ ስሌት ጋር በተያያዘ ይሁን ከአይኪው ጋር በተያያዘ እንበለው አንድ ታዳጊ በተለያየ ማህበራዊ ሚዲያዎች ላይ አሁን ላይ ትኩረት ይዟል ማለት ነው። በ2 ዓመት ከ4 ወር ከ6 ወር አካባቢ ማንበብ ጀምሯል ማለት ነው። በተለይ ደግሞ እስከ 100 የሚደርሱ ቁጥሮችን ወደ 7 ቋንቋዎች በሚጠጉ ቋንቋዎች መቁጠር ይችላል። እንግዲህ አሁን ላይ 3 ዓመት ከ9 ወሩ ሆኗል። ቴዲ ሆፕስ ይባላል። በማንዳሪን፣ ዌልስ፣ ፈረንሳይኛ፣ ስፓኒሽና ጀርመንኛ ሌሎችም ጨምሮ በአጠቃላይ ወደ 7 ቋንቋዎች ነው መናገር መቁጠር የጀመረው። እንግዲህ ራሱን ነው ያስተማረው። በነገራችን ላይ ታዳጊ ልጅ ቴሌቪዥኖችና የተለያዩ ጨዋታዎችን በማየት ነው። እንግዲህ እናቱም እንደዚህ አይነት ችሎታ እንዳለው አላወቀችም። ነገር ግን ወደ ማቆያ ስፍራ ስትወስደው ይህ ልጅ የማንበብ ችሎታ አለው ይሏታል። በኋላ ላይ ስትጠይቀው በምንኛ ነው የምትቆጥረው ስትለው በማንዳሪኛ አላት ማለት ነው። ከዛ በኋላ ነው ብዙ ቋንቋዎችን በራሱና አስተምሮ እንደተገኘ የተነገረው። ከዛ በኋላ ታዳጊው የአይኪው ፈተና ይወስዳል። ከ139 ከ160 አስቆጥሯል ማለት ነው። እንግዲህ ይህንንም በማድረግ የብሪታንያ ትንሹ የሜንሳ አባል ለመሆን ችሏል ማለት ነው። እንግዲህ ሜንሳ በተለይ የአይኪው ወይም ደግሞ የማሰብ ችሎታቸው ከፍተኛ የሆኑ ሰዎችን መዝግቦ የሚያስቀምጥ ነው። እንግዲህ በእድሜ ትንሹ በሜንሳ ውስጥ የተመዘገበ አባል ሆኗል ማለት ነው። ከ98 በመቶ በላይ ያመጡ ሊቃን በዚሁ አባል ይሆናሉ ማለት ነው። ይህ ሰርቲፊኬት ተሰጥቶታል። እንግዲህ በተለይ በአሜሪካ ከ2 ዓመት ላይ እንደዚህ አይነት ችሎታ የነበረው ልጅ ተመዝግቧል። በብሪታንያ ግን ይሄ መጀመሪያው ነው የተባለለት። በጣም በርካታ ሰዎች የተነጋገሩበት ይገኛሉ። በዛ ላይም ደግሞ ይሄ ታዳጊ በተለይ ከማንበብ ክህሎቱ ባለፈ ደግሞ የሂሳብ ትምህርቶችን ማስላት በጣም ይወዳል። የተለያዩ ስሌቶችን ሰርቶ ሲጨርስም ደስታው ላቅ ያለ እንደሆነ ነው እንግዲህ እናቱ ስትናገር የነበረችው። ከእድሜ ኩዮቹ በላይ ነው የማንበብ ችሎታ እና እሷ ግን እንደምትለው በእድሜ ኩዮቹ ልክ እንዲጫወት ፈልጋለሁ፣ ብዙም እንዲጨናነቅ አልፈልግም። ግን ሌሎች የእድሜ ኩዮቹ የሱን ያህል ማንበብ ሳይችሉ ሲቀሩ በጣም ይገረማል ነው ያለችውና ሁሉም የራሱ ችሎታ እንዳለው እንዲረዳ ፈልጋለሁ። ከነሱ የተሻለ እንደሆነ ቢያውቅም እሱ ደግሞ እነሱ የማይሰሩትን ደግሞ እንደሚሰሩ ሊያውቅ ይገባል ብላ ሚዛናዊ አድርጋ ልታሳድገው እንደምትፈልግ ነው እንግዲህ የተናገረችው። በርካቶች የዚህን ሕፃን ታዳጊ ክህሎት እያነሱ እንግዲህ የተነጋገሩበት ይገኛሉ ማለት ነው። በጣም የሚገርም ነው። ሌላው እንግዲህ ወደ መጨረሻ መረጃችን ነው የምናልፈው። ከቴክኖሎጂ ጋር በተያያዘ ነው። ሮቦቶች አሁን ላይ ላቅ ያለ ክህሎቶችን ሲፈጽሙ እናያለንና የቦስተን ዳይናሚክ ሰዋዊ ሮቦት የሆነውን የአትላስ በቅርቡ አሳይቷል ማለት ነው። እንግዲህ በተለይ ይህ አትላስ ሮቦት ከዚህ ቀደም በእግሮቹ የተለያዩ ድርጊቶችን ሲፈጽም ተመልክተናል። አሁን ላይ ግን እጆቹን በመጠቀም የተለያዩ ተግባራትን ሲፈጽሙ ነው የሚገኘው። በተለይ በግንባታ ስራዎች ላይ ስልክን በመጠቀም ትዕዛዝ ይሰጠዋል። ስለዚህ ያንን የታዘዘውን እቃ
ለሚሰራው ሰው በማቀበል ነው። እንግዲህ ሮቦቱ አሁን በእጆቹ በሚያደርገው እንቅስቃሴ የብዙዎችን ትኩረት ይዟል ማለት ነው። እንግዲህ ራሱን ችሎ ማንኛውም ነገር ማድረግ ይችላል ነው የተባለው። በተለይ ከእንቅስቃሴው ፍጥነት ጋር በተያያዘ ብዙዎችን ያነጋገረ ይገኛል። እንግዲህ በዚህ ሂደት ውስጥ በርካታ መሰናክሎችን አልፏል። ሮቦቱ ሲወድቅ፣ ሲነሳ፣ ሲሰበር ድጋሚ ጥገና ሲደረግለት የተለያዩ ደረጃዎችን አልፎ ነው እንግዲህ ወደዚህ ደረጃ የመጣ። እንግዲህ የቦስተን ዳይናሚክ ይህንን ሮቦት አሁን ላይ ሽያጭ አላቀረበውም፣ ለምርምር ስራዎች ነው እስካሁን ድረስ እየተጠቀመ ያለው። ምናልባት ግን የወደፊቱን የሰው ልጆችን ከበድ ያሉ ስራዎችን ይተካል ተብሎ ነው የሚታሰበው። እንግዲህ በርካቶችን በዚህ ዙሪያ እያነሱ ያሉት ምናልባት የሰው ልጆችን ስራ በመሻማት በኩል የሰው ልጆችን ስራ አጥ ሊያደርግ ይችላል የሚል ስጋታቸውን ገልጸዋል። ነገር ግን ሳይንሱ የደረሰበትን ደረጃ በሚያመለክት መልኩ አንዳንዴ የሰው ኃይል በሌለባቸው ሀገራት ዘንድ ይህ ምናልባት ደጋፊ ሊሆን ይችላል ሲሉም ደግሞ ሀሳባቸውን የሰጡ አሉ። አዎ በብዛት ደግሞ የስራ አጥነት ተንሰራፍቶ ያለበት ነው አሁን በዓለም በተለያዩ ምክንያቶች በተፈጥሮም በሰው ሰራሽ አደጋዎችምና በዛ ምክንያት ነው። ግን እሱ ወጥቼ ወርጄ ነው እዚህ የደረስኩት ሚላም ይመስላል። ተዝናኑቱን ላይ እንደዛ ነው። ስንት ፈተና አልፌ ነው እዚህ የደረስኩት። ማስቲ በጣም እናመሰግናለን ለመረጃዎችሽ። መልካም ቀን። ክቡራን ተመልካቾቻችን ከጤና ይስጥልኝ ኢትዮጵያ ጋር ያላችሁት ከኢትዮጵያ ቴሌቪዥን ወደ እናንተ የሚደርሰው የጤና ይስጥልኝ ኢትዮጵያ አሁንም የተለያዩ ርዕሰ ጉዳዮችን እያነሳ ቆይታ ያደርጋል። ቀደም ሲል ተመልካቾቻችን የተለያዩ አንድ ጥያቄ አቅርበን ነበር። በ800 አጭር የጽሁፍ መልእክት ላይ ጂኤምን እያስቀደሙ የተለያዩ ተመልካቾቻችን ተሳትፎ እያደረጉ እንደሆነ ባልደረቦቻችን እየነገሩ ነው የሚገኙት። ይሄ ተሳትፏችሁ ይቀጥል። ጥያቄውን እንድናስታውሳችሁ የምትፈልጉ ካላችሁ በ2011 በህዝባዊ አመጽ ለ30 ዓመታት በስልጣን ላይ ቆይተው ከግብጽ ፕሬዝዳንትነታቸው የተነሱት ሰው ማን ናቸው የሚል ጥያቄ ነበረ ወደ እናንተ ያደረስነው። ይሄንን ቀደም ሲል በጠቀስኩት ቁጥር 800 በአጭር የጽሁፍ መልእክት ላይ ታደርሱ እንችላላችሁ። በነገራችን ላይ የኢትዮጵያ ቴሌቪዥን የኢትዮጵያ ብሮድካስቲንግ ኮርፖሬሽን በሁሉም ቻናሎቹ ወደ ተመልካቾቹ የበለጠ ለመቅረብ የተለያዩ ስራዎችን እየሰራ ነው የሚገኘው። የቴሌግራም ቻናልም ተከፍቷል። ኢቲቪ መረጃ የተባለ የቴሌግራም ቻናል። ይሄ የተለያዩ የተንቀሳቃሽ ምስሎችን ወይም ቪዲዮዎችን ያሏቸው ሰዎች ለተመልካቾች ቢደርሱ ያስተምራሉ የሚሏቸውን ሀሳቦች የሚያጋሩበት ነው። እሱን ደግሞ እኛ ለተመልካቾች ይመጥናል የምንላቸውን መልሰን ወደ ተመልካቾቻችን የምናደርስበት ነው የሚሆነው። ስለዚህ ኢቲቪ መረጃን ተጨማሪ የሀሳብ ወይም የመረጃ ማካፈያ መድረክ አድርገን ይዘን መጥተናልና እዚህም ላይ ተሳትፏችሁን እንድታደርጉ በአክብሮት እንጋብዛለን። አዎ ኢቲቪ መረጃ እንግዲህ የቴሌግራም ቻናላችንን ጆይን አድርጋችሁ የተለያዩ መረጃዎችን ማግኘት ትችላላችሁ። እንግዲህ ክቡራን ተመልካቾቻችን ከኛ ጋር ከሆናችሁ ደግሞ 800 ነው ጂኤምን በማስቀደም የምትመልሱትን ምላሽ የምታገኙበት ይሆናል። ስለዚህ እስከ መጨረሻው ከኛ ጋር ከሆናችሁ ምላሹን እንኳን እስካሁን ባታገኙት በዘገባዎቻችንም እንዳስሰው ስለሆነ ከኛ ጋር እንድትሆኑ ነው የምንጋብዘው። አሁን ደግሞ የተለያዩ የሀገር ውስጥና የውጭ ስፖርታዊ መረጃዎችን ልንከታተል ነው። ለዛ ደግሞ አዲስ የሸዋስ እዚህ ይገኛል። አዲስ እንዴት ነህ? እንዴት አደራችሁ? መስገን ምን ጉዳዮች አሉ? ዛሬ በርከት ያሉ ጉዳዮችን ይዣለሁ። የኢትዮጵያ ቤትኪንግ ፕሪሚየር ሊግ ከአንድ ወር ቆይታ በኋላ በመጪው ቅዳሜ በሸገር ደርቢ ይመለሳል። ይህንን መረጃዎችን ይዣለሁ። በእንግሊዝ ፕሪሚየር ሊግ ቶተናም ትናንትና ድል አድርጓል። እንግዲህ ደረጃውና ውጤቱን ያሻሻለበትን ውጤት አስመዝግቧል። ከዛም ባለፈ ደግሞ በኤቨርተን በውጤት ቀውስ ውስጥ የሚገኘው ወራጅ ቀጠና ውስጥ የሚገኘው ኤቨርተን ደግሞ ከአሰልጣኝ ፍራንክ ላምፓርድን ማሰናበቱንና ሌሎች መረጃዎችንም ይዣለሁ። ተመልሼ እመጣለሁ። መልካም አሲና በል አሲና ገናይ በገና ጨዋታ አይቆጡም ጌታ በገና ጨዋታ የለም ሎሌ ጌታ እያልን የምናከብረው
በእያንዳንዱ እርምጃ ውስጥ ህብረታችን ደምቆ የሚታይበት ክራችን ሲጠለፍ ጥበብ የምናይበት ስጦታ ሁሌም በህብረታችን አለ። ተውፊታችንን የምናስቀጥልበት እምነታችን የሚጠነክርበት ህብር በእያንዳንዱ ድርጊታችን ተሰፍቷል። ዓመቱን ጠብቆ በፍቅር ሊሞላን በህብር ሊያደምቀን የሚመጣ ብስራት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ልደት በሰላም አደረሳችሁ። ህብረት ባንክ በህብረት እንደግ። እንግዲህ ወደ መጀመሪያው መረጃ ይሳልፍ። የኢትዮጵያ ቤትኪንግ ፕሪሚየር ሊግ ነው ማገኘው። ለቻን አፍሪካ ዋንጫ ምክንያት ለአንድ ወራት ያክል ተቋርጦ እንደነበረ ይታወቃል። የድሬዳዋ ቆይታውን በ13ኛ ሳምንት ማጠናቀቁ ይታወቃል። ያንን መነሻ በማድረግ እንግዲህ ለብሔራዊ ቡድኑ ዝግጅት ምክንያት ተቋርጦ የነበረው የቤትኪንግ ፕሪሚየር ሊግ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ላይ እንግዲህ በመጪው ቅዳሜ ኢትዮጵያ ቡናና ቅዱስ ጊዮርጊስ በሚያደርጉት የሸገር ደርቢ ጨዋታ ይመለሳል። በዚህ መሰረት እንግዲህ ፕሪሚየር ሊጉ ከአንድ ወራት ቆይታ በኋላ በሸገር ደርቢ መመለሱ ብዙዎችንም እንግዲህ ያስደሰተ ሆኗል። ጠንካራ ፍክክርም ያደርጋሉ ተብሎ ነው የሚጠበቀው። በእሁድ ዕለት ደግሞ በተመሳሳይ እንግዲህ ወላይታ ዲቻና ሲዳማ ቡና ጨዋታቸውን ያደርጋሉ። ከተስተካካይ ጨዋታዎቹ በኋላ በመጪው ሐሙስ ማለት ነው የሐሙስ ሳምንት የመደበኛው የ14ኛ ሳምንት የኢትዮጵያ ቤትኪንግ ፕሪሚየር ሊግ ይጀምራል። በዚህ መሰረት እንግዲህ የኢትዮጵያ ቤትኪንግ ፕሪሚየር ሊግ ከብሔራዊ ቡድኑ ዝግጅትና ከቻን ተሳትፎ በኋላ በ14ኛው ሳምንት በሚቀጥለው ሐሙስ ይጀምራል። ነገር ግን ተስተካካይ ጨዋታዎቹ ቅዳሜና እሁድ በሸገር ደርቢና ሲዳማ ቡና ከወላይታ ዲቻ በሚያደርጉት ጨዋታ ይጀምራል። እንደሚታወቀው ኢትዮጵያ መድን ፕሪሚየር ሊጉን በ26 ነጥቦች እየመራ እንደሆነ ይታወቃል። ወደ ቀጣዩ መረጃችን ስናልፍ ደግሞ የኢትዮጵያ ከፍተኛ ሊግ ነው የምናገኘው። የኢትዮጵያ ከፍተኛ ሊግ 11ኛ ሳምንቱ ላይ እንደደረሰ ይታወቃል። በሶስት ከተሞች ነው የሚደረገው። በባህር ዳር፣ በጅማና በሆሳዕና ከተሞች ነው እየተከናወነ የሚገኘው። ትላንትና እንግዲህ ሶስት በየምድቡ የሚገኙ በተለያዩ ከተሞች የተደረጉ ጨዋታዎች አሉ። ትላንትና ባህር ዳር ላይ የተካሄደ ባለው ጨዋታ ባቱ ከተማና ዱራሜ ከተማ እንዲሁም ወላይታ ድግ ከተማ ከቤንች ማጂ ያደረጉት ጨዋታ ባቻ ውጤት ነው የተጠናቀቀው። ምድብ ሀ እንግዲህ ኢትዮጵያ ንግድ ባንክ በ34 ነጥቦች እየመራ ይገኛል። ኢትዮጵያ ንግድ ባንክ እንደሚታወቀው በፕሪሚየር ሊጉ ላይ ረጅም ዘመናትን የቆየ ክለብ እንደሆነ ይታወቃል። ነገር ግን በተለያዩ ምክንያቶች ፈርሶ እንደነበረ እናስታውሳለን። ዘንድሮ ግን ወደ ፕሪሚየር ሊጉ ለመመለስ ጫፍ ላይ ደርሷል። ምድቡንም እየመራ ይገኛል። ጅማ ላይ በተደረገው ጨዋታ ቦዲቲ ከተማ ከከምባታ ሸንሺቹ ያደረጉት ጨዋታ ግብ ሳይቆጠርበት በቦዲቲ 1-0 አሸናፊነትም ተጠናቋል። ጅማ አባጅፋር ከፌዴራል ፖሊስ ያደረጉት ጨዋታም በጅማ አባጅፋር በፌዴራል ፖሊስ አሸናፊነት ተጠናቋል። የ11ኛ ሳምንት የከፍተኛ ሊግ ውጤቶች እነዚህን ይመስላሉ። ወደ ቻን መረጃችን ስናልፍ እንደሚታወቀው በአልጄሪያ እየተከናወነ የሚገኘው የቻን አፍሪካ ዋንጫ እንግዲህ የምድብ ወደ ቀጣዩ ዙር ያለፉ ሀገራትን እያሳወቀ ይገኛል። ትናንትናም የምድብ 3 ጨዋታዎች ተደርገው ነበረ። እንደሚታወቀው በምድብ 3 ላይ ሞሮኮ ነበረች። ነገር ግን ሞሮኮ በውድድሩ ራሷን በማግለሏ ምክንያት እንግዲህ በሷ ምድብ ያሉ ሀገራት የፎርፌ ወይም ደግሞ 3 ነጥብና 3 ግብ እየተቀበሉ ወደ ቀጣዩ ዙር ማለፋቸውን ያረጋግጧል። ማዳጋስካር እድለኞች ናቸው። 3 ነጥብ ከ3 ጋር ሶስቱም ቡድኖች አግኝተዋል። በጣም እድለኞች ናቸው ማለት ይቻላል። በተለይም የአልጄሪያና የሞሮኮ የፖለቲካ በወቅታዊ የፖለቲካ ሁኔታ በመመርኮዝ እንግዲህ ሞሮኮ ቀጥታ ወደ አልጄሪያ በረራ እስካልተፈቀደልኝ ድረስ በቻን አፍሪካ ዋንጫ አልሳተፍም ማለቷን ተከትሎ ነው እንግዲህ እነዚህ ቡድኖች ምድብ 3 ላይ የሚገኙ ቡድኖች ሞሮኮ ላይ ነጥብ እየወሰዱ ያሉት። በዚህ መሰረት እንግዲህ ካፍ እርግጥ ሞሮኮን በገንዘብ ወይም ደግሞ በተለያዩ ቅጣቶች ሊቀጣ ይችላል የሚል መረጃዎችም እየወጡ እንደነበረ ይታወቃል። ነገር ግን እነዚህ ምድቦች ግን ማዳጋስካርና ሱዳን እድለኞች ናቸው። 3 ነጥብ አግኝተዋል። ነገር ግን ማዳጋስካር ሱዳንን ትላንት 3-0 ማሸነፏን ተከትሎ ወደ ቀጣዩ ዙር ከጋና ጋር ተያይዛ ማለፏን አረጋግጣለች። ከምድብ 5 እና ምድብ 4 ዛሬ ጨዋታዎች ይደረጋሉ። ካሜሩን ከኒጀር የሚያደርጉት ጨዋታ ምሽት 4 ሰዓት ላይ ይጀምራል። ማሊ ከሞሪታኒያ ደግሞ ምድብ 4 ላይ ዛሬ ምሽት 1 ሰዓት ላይ ጨዋታቸውን ያደርጋሉ። ካሜሩን 3 ነጥብ ይዛለች። ይህንን ጨዋታ የምታሸንፍ ከሆነ ወይም ደግሞ ሁለቱም ሀገራት
አቻ የሚለያዩ ከሆነ ተያይዞ ወደ ቀጣዩ ዙር ማለፋቸውን የሚያረጋግጡ ይሆናል ማለት ነው። የቻን መረጃን በዚህ ገታ አድርግና በእንግሊዝ ፕሪሚየር ሊግ ትላንት የተደረገ ጨዋታን እንመልከት። የእንግሊዝ ፕሪሚየር ሊግ ትላንትና አንድ ጨዋታ አስተናግዶ ነበር። በለንደን ደርቢ ቶተናም ከፉላም ያደረጉት ጨዋታ በቶተናም 1-0 አሸናፊነት ነው የተጠናቀቀው። የሰሜን ለንደኑ ክለብ እንግዲህ በ21ኛ ሳምንቱ መርሃ ግብሩ ላይ በሃሪኬን ብቸኛ ግብ ነው 1-0 በማሸነፍ እንግዲህ ደረጃውና ነጥቡን ያሻሻለበትን ውጤት ያስመዘገበው። ሃሪኬን በዚህ የውድድር ዓመት 16ኛ ግቡን በማስቆጠር ከኤርሊንግ ሃላንድ ጋር እንግዲህ እየተፎካከረ ይገኛል። እርግጥ የማንቸስተር ሲቲው ብራውት ሃላንድ ከፍተኛ ግብ አስቆጣሪ ነው። 23 ግቦችን በማስቆጠር በጣም እየተፎካከረ ይገኛል። ነገር ግን ሃሪኬን 16 ግቦች አሉት። በከፍተኛ ግብ አግቢነት እየተፎካከረ ይገኛል። ዞሮ ዞሮ ግን ትናንትና የሃሪኬን አንድ ግብ ቶተናምን ሙሉ 3 ነጥብ ይዞ እንዲወጣ አድርጓል ማለት ነው። በጣሊያን ሴሪም ትላንት አንድ ጨዋታ ተደርጎ ነበረ። ትላንትና ተጠባቂ የነበረው የኢንተር ሚላን እና ኢምፖሊ ጨዋታ ነበረ። ይህ ጨዋታ በጁሴፔ ሜዛ ነበር የተደረገው። ኢንተር ሚላን በሜዳው ያደረገውን ጨዋታ 1-0 በሆነ ውጤት ነው የተሸነፈው። በሜዳው በኢምፖሊ መሸነፉ ደግሞ ብዙዎችንም እያስገረመ ይገኛል። ከናፖሊ ጋር ያለውን የነጥብ ልዩነት ማጥበብ የሚችልበትን እድል ነበረ ያመከነው ትላንትና ኢንተር ሚላን። በዚህ መሰረት እንግዲህ በኢምፖሊ 1-0 ተሸንፏል። ባልዳንዚ ደግሞ ብቸኛዋን የማሸነፊያ ግብ ያስቆጠረ ተጫዋች ነው። በእንግዲህ ሌላም ጨዋታ ተደርጎ ነበረ። ቦሎኛ ከክሬሞንስ ያደረጉት ጨዋታም አንዳቻ በሆነ ውጤት የተጠናቀቀ ነው። ዛሬ ኤሲ ሚላን ከላዚዮ የሚያደርጉት ጨዋታ በብዙዎች ዘንድ የሚጠበቅ የጣሊያን ሴሪ ነው። እንደሚታወቀው ናፖሊ 50 ነጥቦችን 44 ነጥቦችን በመሰብሰብ እንግዲህ ሴሪውን እየመራ ይገኛል። በስፔን ላሊጋም ትናንት አንድ ጨዋታ ተደርጎ ነበረ። በስፔን ላሊጋ ቫሌንሺያ ከአልሜሪያ ያደረጉት ጨዋታ 4 ግቦች ተቆጥረውበት 2 አቻ በሆነ ውጤት ነው የተጠናቀቀው። ክሊቨርት እና ሉዊስ ጋያ ለባለሜዳው ቫሌንሺያ ግቦችን አስቆጥረው ነበረ። ነገር ግን እንግዳው ቡድን አልሜሪያ 2 ግቦችን በማስቆጠር አቻ ተለያይቷል። እርግጥ አልሜሪያ 1 ግብ አስቆጥሮ ነበረ። በምስል በታገዘ ዳኝነት ከጨዋታ ውጪ በመሆን ሙሉ 3 ነጥብ ይዞ እንዳይወጣ አድርጓል። ቫሌንሺያ በትላንትናው ጨዋታ እድለኛ ነበር ማለት ይቻላል። በሜዳው በአልሜሪያ ሽንፈትን ማስተናገድ የሚችልበትን እድል እንግዲህ ተጠቅሟል ማለት ነው። በዚህ መሰረት እንግዲህ ላሊጋውን ባርሴሎና በ44 ነጥቦች እየመራ እንደሆነ ይታወቃል። ማድሪድ ደግሞ በ41 ነጥብ እየተከተለ ይገኛል። በፈረንሳይ ኩፕ ደ ፍራንስም ትላንትና ጨዋታ ተደርጎ ነበረ። ፒኤስጂ ከግማሽ ደርዘን በላይ ግቦችን አስቆጥሯል። 7-0 በሆነ ውጤት ነው ተጋጣሚውን ማሸነፍ የቻለው። በዚህ ጨዋታ ላይ ክሊያን ምባፔ 5 ግቦችን በማስቆጠር ከሃትሪክም በላይ ሌላ ሃትሪክ መስራት የቻለበትን ውጤት ነው ያስመዘገበው። በ11 ደቂቃዎች ልዩነት ይህ ተጫዋች እንግዲህ ፈረንሳዊ ኮከብ በ11 ደቂቃዎች ደግሞ 3 ግቦችን በማስቆጠር ነው ሃትሪክ መስራት የቻለው። በፒኤስጂ ቤት 5 ግቦችን በአንድ ጨዋታ ማስቆጠር የቻለ አንድም ተጫዋች እስካሁን አልነበረም። ነገር ግን በትላንት ምሽቱ የኮፓ ኢታሊያ ጨዋታ ላይ በኮፓ ፍራንስ ጨዋታ ላይ ክሊያን ምባፔ ግብ በ5 ግቦችን በማስቆጠር የመጀመሪያው ተጫዋችም ሆኗል። በዚህ መሰረት እንግዲህ ፒኤስጂ ወደ ሩብ ፍጻሜ ወይም ደግሞ 16 ውስጥ የገባበትን ውጤት ነው ያስመዘገበው። በጀርመን ቡንደስሊጋም ዛሬ የሚደረጉ ጨዋታዎች ያክል አሉ። ለመጥቀስ ያክል ባየር ሙኒክ ከኮሎኝ ዛሬ ምሽት የሚያደርጉት ጨዋታ የሚጠበቅ ነው የሚሆነው። ይህ ጨዋታ ምሽት 4:40 ተኩል ሲል በአሊያንዝ ስቴዲየም ነው የሚደረገው። ባየር ሙኒክ ይህንን ጨዋታ ማሸነፍ የሚችል ከሆነ ምናልባትም ደግሞ የመሪነቱን አጠናክሮ የሚቀጥል ይሆናል። ሻርክ 04 ከአርቢ ላይፕዚግ እንዲሁም ሄርታ በርሊን ከወልቭስበርግ የሚያደርጉት ጨዋታ ዛሬ የሚጠበቁ መርሃ ግብሮች ናቸው። ምናልባት ወደ መጨረሻ መረጃን ሳልጠቅስ ማልወጣው ኤቨርተን አሰልጣኝ ፍራንክ ላምፓርድን ያሰናበት ነው። ቅድም በመግቢያ ላይ ተጠቅስ እንደነበረው በውጤት ቀውስ ውስጥ ይገኛል ኤቨርተን በዚህ ዓመት ላይ። እንደምታስታውሰው በ2022 የዛሬ ዓመት ፍራንክ ላምፓርድ ራፋኤል ቤኒቴዝን ተክተው ነበረ። ወራጅ ቀጠና ውስጥ ነበሩ በወቅቱ ኤቨርተኖች። በዛን ሰዓት ራፋኤል ቤኒቴዝን ሲያስተናብቱ ከወራጅ ቀጠና ያስወጡታል ተብሎ ነበረ ፍራንክ ላምፓርድ ይወጣው። እርግጥም በፕሪሚየር ሊጉ እንዲቆይ አድርጓል ፍራንክ ላምፓርድ። ነገር ግን በዚህ ዓመት ያሳየው ደካማ እንቅስቃሴ ግን ከመሰናበት አላደነውም። 1 ዓመት ከቆየ በኋላ እንግዲህ ለመሰናበት ተገዷል። በ19ኛ ደረጃ ላይ ነው አሁን በፕሪሚየር ሊጉ የሚገኘው ፍራንክ ላምፓርዱ ኤቨርተን። ስለዚህም
44 ጨዋታዎችንም አድርጓል በአለፉት አንድ ዓመታት ጊዜ ውስጥ ከኤቨርተን ጋር። ነገር ግን በእነዚህ ጨዋታዎች 12ቱን ብቻ ነው ማሸነፍ የቻለው። በዚህ የውድድር ዓመት ማሸነፍ ከሚገባቸው 20 ጨዋታዎችን አድርጎ 3 ጨዋታ ነው ማሸነፍ የቻለው። በዚህ መሰረት እንግዲህ ደካማ የሚባል የውድድር ጊዜን እያሳለፈ ይገኛል። ነገር ግን እድለኛ ነበር። እስካሁን በጣም በውጤት ቀውስ ውስጥ ይገኝ ነበረ። ነገር ግን በዚህ ዓመት ላይ ትላንትና እንግዲህ በምሽቱ ኤቨርተን የክለቡ ቦርድ አባላት ለማሰናበት ተገደዋል። ሌሎችም የአሰልጣኝ አባላትም ተሰናብተዋል። መረጃዎቼ እነዚህን ይመስላሉ። እናመሰግናለን አዲስ። አመሰግናለሁ። ተመልሰናል። ክቡራን ተመልካቾቻችን እንግዲህ ዛሬ የጤና ይስጥልኝ ኢትዮጵያ ዝግጅታችን ለየት ባለ መልኩ ለመጀመሪያ ጊዜ ተመልካቾችን ባሳተፈ መልኩ እንዲሆን አንድ ጥያቄ ነው እናንተ አድርሰን ነበረ። ለማስታወስ ያክልም በአረቡ አብዮት ከፍተኛ ተብሎ አብዮት ከተነሳባቸው ሀገራት መካከል ግብጽ ትጠቀሳለች። እንግዲህ ግብጽ ለ30 ዓመታት ያህል መርተዋል። ከዛ በኋላ ግን በ18 ቀን ከፍተኛ የሆነ ተቃውሞ በሀገሪቱ በሚገኙ ዜጎች 18 ቀን ወደ ቤት ሳይገቡ አደባባይ ላይ በመውጣት መውረድ አለቦት ብለው ተቃውሟቸውን አሰምተው በ15ኛው ቀን ወጥተው በሚዲያም ወርዳለው ብለው ሲጠበቁ በሚቀጥለው የመስከረሙ ምርጫ ላይ አልሳተፍም በማለታቸው ድጋሚ ደግሞ አመጹ ተፋፍሞ እንደገና ለ3 ቀናት በጣም በርትቶ በመቆየቱ የተነሳ እኒህ የግብጽ ፕሬዝዳንት የነበሩት ከ30 ዓመታት መሪነት በኋላ ወርደው ወደ ወህኒ ቤት ገብተዋል። እንግዲህ እኒህ መሪ ደግሞ በካልተሳሳትኩ እንደ አውሮፓውያን አቆጣጠር በ2011 ነበረ ከስልጣናቸው የወረዱት። በ91 ዓመታቸው ደግሞ ከዚህ ዓለም በሞት ተለይተዋል። መረጃ እየሰጠናችሁ ነው። አራተኛው የግብጽ ፕሬዝዳንትም ነበሩ። በርካታ ተመልካቾቻችን አድማጮቻችን ምላሻችሁን እያደረሳችሁን እንደሆነ ዳይሬክተራችን አማን እየነገረን ይገኛል። አሁንም ተሳትፏችሁ ይበል። ወደፊት ደግሞ እንግዳም አድርገን ጋብዘናችሁ በጣም በተከታታይ ምላሾችን የምትሰጡ ከኛ ጋር መሆናችሁን የምታሳውቁን ተመልካቾች ደግሞ እንግዳ አድርገን ጋብዘናችሁ አብረናችሁ ቆይታ እናደርጋለን። እንግዲህ የኢትዮጵያ ቴሌቪዥን ተመልካቾችን ያሳተፉ ጉዳዮችን ወደ ተመልካቾች ለማድረስ ካለው ቁርጠኝነት የተነሳ ዛሬ አብለን ጀምረናል። በትክክል ይሄንን ጉዳይ በተመለከተ ያለውን ምላሽ በጣም በአጭር ደቂቃ ውስጥ ወደ እናንተ ይዘን እንመለስ ነው። አሁን ሳምንቱን በታሪክ ቀደም ሲል ያነሳነውን ጥያቄ በተመለከተ የምንመለከትበት ሰዓት ላይ ደርሰናል። ከመሸጋገሪያ በኋላ ጉዳዩን ይዘን እንመለሳለን። እንግዲህ የግብጽን በመሪነት ለረጅም ጊዜ ያገለገሉት ሰው ማን ናቸው? ጥያቄ ምላሹ ሆስኒ ሙባረክ ናቸው። ከባድ ህዝባዊ አመጽ ከስልጣን የወረዱት ልክ በዚህ ሳምንት እንደ አውሮፓውያኑ የዘመን ቀመር በ2011 ነበር። አዎ እንግዲህ በካይሮ በግብጽ ዋና ከተማ ካይሮ ደግሞ ሁስኒ ሙባረክ ይበቃውታል፣ ከዚህ በላይ ሊገዙን አይችሉም ሲሉ ድንኳኖቻቸውን ዘርግተው ለ18 ቀናት የግብጽ ዜጎች ሲቃወሙ ነበር። ይህን በተመለከተ ባልደረባችን ሩት ወርቁ ያዘጋጀችው ዘገባ አለ። አሁንም ተሳትፏችሁ አይቁም፣ ከኛ ጋር ነው። እንደ አውሮፓውያን አቆጣጠር በ1928 በግብጽ የተወለደው የቀድሞ የግብጽ መሪ ሆስኒ ሙባረክ ከ1981 እስከ 2011 ድረስ የግብጽ ፕሬዝዳንት በመሆን ሀገሪቱን መርቷል። በዓለም የአምባገነን መሪዎች ተርታ የሚሰለፈው ሆስኒ ሙባረክ ለ30 ዓመታት ግብጽን እንደመራም ታሪክ ያስረዳል። ሙባረክ ወደ መሪነት ከመምጣቱ በፊት በ1949 በካይሮ የግብጽ ወታደራዊ አካዳሚ እንዲሁም በ1950 በሶቪየት ህብረት ከፍተኛ የበረራና የፈንጅ ስልጠናዎችን ወስዶ ተመርቋል። በመቀጠልም በግብጽ አየር ኃይል ውስጥ ከአዛዥነት እስከ የአየር ኃይል ማሰልጠኛ ዳይሬክተር በመሆን ሰርቷል። በ1972 በወቅቱ የግብጽ ፕሬዝዳንት የነበሩት አንዋር ሳዳት ሙባረክን የአየር ኃይሉ ዋና አዛዥ በማድረግ የሾሙት ሲሆን በ1973 ከእስራኤል ጋር በነበረው ጦርነት ስኬታማ ስራዎችን እንደሰራም ታሪኩ ያወሳል። በዚህም ስራው በአየር ኃይል ውስጥ ወደ ከፍተኛ ኃላፊነት እድገት አግኝቷል። ከ2 ዓመታት በኋላም አንዋር ሳዳት ሙባረክን ምክትል ፕሬዝዳንት በማድረግ ሾመውታል። በመቀጠልም በ1981 የፕሬዝዳንት አንዋር ሳዳት ግድያን ተከትሎ ሆስኒ ሙባረክ የግብጽ ፕሬዝዳንት መሆን ችሏል። تحيا جمهورية مصر العربية
ሙባረክ ወደ ስልጣን ከመጣ በኋላ ከአረብ ሀገራት ጋር የነበረውን ግንኙነት ማጠናከር፣ ከእስራኤል ጋር የነበረውን ውጥረት ማቀዝቀዝና ከአሜሪካ ጋር ወዳጅነት መመስረት የሰራቸው ስራዎች ናቸው። በ1993 በዳግም ምርጫ ያሸነፈው ሙባረክ ከተለያዩ ተቃዋሚ ፓርቲዎች ተቃውሞ ይገጥመውና በሀገሪቱ አለመረጋጋትና ቀውስ ይፈጠርበት ጀመር። ከዛም በ2011 ልክ በዚህ ሳምንት ነበር ሁስኒ ሙባረክ ለ30 ዓመታት የቆየበትን ስልጣን መልቀቁንና ምክትሉ አድርጎ ሾሞት ለነበረው ኦማር ሱሌማን ስልጣን ማስረከቡን በመግለጽ ካይሮን ለቆ የወጣው። This great nation is my homeland. I have lived in it. President Hosni Mubarak has decided to step down as head of state. ሁስኒ ሙባረክ ስልጣን ላይ በነበረባቸው ጊዜያት ፈጽሟል በተባለባቸው የሙስና ስልጣንን ያለ አግባብ መጠቀም ለተቃውሞ ሰልፍ የወጡ ሰዎችን በማስገደል ወንጀሎች ተከሶ የተወሰኑ አመታትን በእስር አሳልፏል። በኋላም በነበረበት ከልብ ጋር የተያያዘ የጤና ችግር በሆስፒታል ቆይቶ እንደ አውሮፓውያን አቆጣጠር በ2020 በ91 ዓመቱ ከዚህ ዓለም በሞት ተለይቷል። ሳምንቱን በታሪክ ዘገባችንን ተከታትለን ተመልሰናል። አሁን ደግሞ እንግዳ ጋብዘን ቆይታ ወደምናረግበት ርዕሰ ጉዳይ እናመራለን። ከዚህ ደቂቃ በኋላ ባሉት ደግሞ ስለ ታላቁ የህዳሴ ግድብ ህዝባዊ ተሳትፎ በምን ደረጃ ላይ ይገኛል፣ የግድቡ ፕሮጀክትስ አሁን በምን ያህል ደረጃ ተጠናቆ ምን ያህልስ ይቀርዋል የሚለውን ጉዳዮች በስፋት የምንዳስስበት ነው የሚሆነው። እንግዲህ ለታላቁ የኢትዮጵያ ህዳሴ ግድብ ከህዝብ ተሳትፎ ብቻ ከ16 ቢሊዮን ብር በላይ መሰብሰብ ተችሏል። እንግዲህ ገንዘብ ደግሞ የተሰበሰበው በሀገር ውስጥ ከሚኖሩ ኢትዮጵያውያንና ከትውልደ ኢትዮጵያውያን የተገኘ ነው። በትክክል በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በታላቁ ህዳሴ ግድብ ዙሪያ ከሚያደርጉት ጥብቅና ከሚቆሙት ጥብቅና ከሚያደርጉት ክርክር ባሻገርም በዚህ በገንዘብ ድጋፍ ላይ ሰፊ ተሳትፎ እያደረጉ እንደሚገኝ በተደጋጋሚ ስንመለከት ቆይተናል። አዎ የዛሬው ዜናችን ደግሞ አሁን በህይወት የሌሉና በአሜሪካ ሀገር ይኖሩ የነበሩ አቶ ውብሸት አሰፋ የተባሉ ዳያስፖራ በህይወት በነበሩበት ወቅት 100,000 የአሜሪካን ዶላር ለታላቁ የኢትዮጵያ ህዳሴ ግድብ ቃል ገብተው ቃላቸውም በቤተሰቦቻቸው በኩል ተፈጻሚ ሆኗል። እንግዲህ ይህንን ጉዳይ በተመለከተ ነው የምናነሳው። ባልደረባችን ብሩክ ተስፋዬ ነው ይህንን ጉዳይ ያዘጋጀልን። ከሱ ጋር ቆይታ አድርገን እንመለስ። እርሱን ኢትዮጵያውያን እንደሚፈሱ ወንዝ ብቻ ያዩትም ከሰከላ ማህፀን ፈልቆ ከጉባ ተራሮች ሞቃታማ አቅፍ ውስጥ እስኪንጣለል ድረስ ስንኝ ተቋጥሮለት ዜማን ተቀኝተው በቁጭት ተስፋቸው መሆኑን ዘምረውለታል። እንደ አብራካቸው ክፋይ የሚያዩት እንዲህ እስኪጎለምስ ድረስም ከመቀነታቸው ፈተው ከጉርሻቸው ቀንሰው በጉልበታቸው ደግፈው ሕያው አድርገውታል በአባይ ወንዝ ላይ የተገነባውን ታላቁን የኢትዮጵያ ህዳሴ ግድብ። አፈሩ ይቅለላቸውና እኚህ ነዋሪነታቸው በአሜሪካ የነበሩት አቶ ውብሸት አሰፋ ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያ የብርሃን ፕሮጀክት ነውና በማለት እንደ አብራካቸው ክፋይ ስለሚያዩት በስደት ከቋጠሩት ጥሪት $100,000 ለግድቡ ግንባታ በስጦታ ተናዘው አለፉ። የአቶ ውብሸት አሰፋ እናት ወይዘሮ ዘነበች ጋሻው በልጃቸው ኑዛዜ መሰረትም $100,000 ለግድቡ ግንባታ በስጦታ መበረከቱን ይናገራሉ። በጣም ጥሩ መደገፍ ሁሉም ይወዳሉ። እኔም በፊት 100,000 ብር ወንድ ገዝቼ ለአባይ ግድብ አበርክቻለሁ። ሁሉም በያቅማቸው እየደገፉ ነው። አሁንም የሞተው ውብሸት $100,000 በመለገስ ነው ተናዞ የሞተው ይሰጥልኝ ለአባይ ግድብ ስላለ በንዛዜው መሰረት እኛም እሱ ማስረክበናል። የአቶ ውብሸት አሰፋ ታናሽ ወንድም አቶ ዳንኤል አሰፋ የግድቡ ግንባታ ሙሉ በሙሉ መጠናቀቅን ማየት የቤተሰባቸውም ምኞት መሆኑን ገልጸዋል። ውብሸት ወይም ውቤ እኛ ነው የምንለው ህይወቱ ከማለፉ በፊት ንዛዜ ተናዞ ነበረ። ንዛዜውም ለአባይ ግድብ ማሰሪያ የሚሆን $100,000 ስጡልኝ ነበረ ያለን። እኛም ቤተሰቦቹ ባለው ንዛዜ መሰረት $100,000 ለአባይ ግድብ ፕሮጀክት አስረክበናል። አባይ ግድብ አልቆ ሁሉ ተሳክቶ ለሀገራችን ኃይል አመንጭቶ ሀገራችንን እንዲጠቅም ምኞታችን ነው።
የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ ማስተባበሪያ ምክር ቤት ምክትል ዳይሬክተር ወይዘሮ ፍቅርተ ታምር $100,000 የለገሱት የአቶ ውብሸት በጎ ተግባር ለሌሎችም አርአያነት ያለው ነው ብለዋል። አቶ ውብሸት አሰፋ ያው በህይወት ዘመናቸው እያሉ ግድቡን የተለያየ ድጋፍ ሲያደርጉ የቆዩ ኢትዮጵያዊ ናቸው። አሜሪካን ሀገር ቢኖሩም አሁን ደግሞ በዚህ ምድር ያለ ጊዜያቸውን ጨርሰው ሲያርፉ እንደ አንድ ልጃቸው ቃል ገብተው $100,000 እንዲሰጥ በቤተሰቦቻቸው አማካኝነት ለግድቡ ቃል ገብተው ነው ያረፉት። እንግዲህ ይሄን ቃል ቤተሰቦቻቸው ደግሞ ልክ ቃሉን እንደሰሙ በህዳሴ ግድብ አካውንት ወደ ኢትዮጵያ ኤሌክትሪክ አካውንት በቀጥታ ነው $100,000 የገባው። ይሄ እንግዲህ የአቶ ውብሸት የዘመናት ቁጭት ኢትዮጵያ የመልማት ፍላጎቷን ካረፉ በኋላም ሳይሞቱ አይተውት ነው የሞቱ። ምክንያቱም ቃል መግባት ማለት የኔ አስተዋጽኦ ባልኖር እንኳን በህይወት ልማቱን ሊያስቀጥል ይችላል ብለው ተስፋ አድርገው የሄዱ ወንድም ናቸውና ይህ ትልቅ አስተማሪ ነገር ነው። ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ፍጻሜው እውን እንዲሆን የሁሉም ትብብርና እገዛ ተጠናክሮ እንዲቀጥልም ጥሪ አቅርበዋል። ክቡራን ተመልካቾቻችን እዚሁ ጉዳይ ላይ ቆይታ ልናደርግ ወደናል። ለዚህ ደግሞ ስቱዲዮአችን አንድ እንግዳ ጋብዘናል። እንግዳችን የኢትዮጵያ ዲያስፖራ ማህበር ፕሬዚደንት የሆኑት እድሪስ መሐመድ ናቸው። ጤና ይስጥልን። ጉድ ሞርኒንግ። እንዴት አደራችሁ? እንኳን ደህና መጡ። ሰላም። አሜን። እንኳን ደህና ጠበቃችሁኝ። በድጋሚ እንኳን ደህና መጡ አቶ እድሪስ። እንግዲህ ለመጀመሪያ ያክል ቀደም ሲልም እያወሩ ነበርና በተለይ ከሀገር ማዶ የሚኖሩ ትውልደ ኢትዮጵያውያን ልደታቸውን፣ ሰርጋቸውን እንደዚሁም ተስካራቸውን ደግሰው ከሚያወጡ ይልቅ ለታላቁ የኢትዮጵያ ህዳሴ ግድብ እንዲውል ለማገዝ እያበረከቱ እንዳለ ገልጸውልናልና ቀደም ሲልም በዜናችን እንደተመለከትነው አቶ ውብሸት አሰፋ $100,000 የአሜሪካ ዶላር ለታላቁ የኢትዮጵያ ህዳሴ ግድብ አበርክተዋልና እንደው እንደ ዲያስፖራ ማህበር ፕሬዝዳንትነቶ እንዴት ተመለከቱት ይህን ታሪክ? ታሪኩስ ምን ያስተምራል? የአቶ ውብሸት ታሪክ በእውነት የእያንዳንዱን ዲያስፖራ ለሀገሩ ያለውን ፍቅር ሞቱ ላይ እንኳን ሀገሩን እንደማይረሳና ቤተሰቦቻቸው የአቶ ውብሸት ቤተሰብና በመላው ዓለም የምንገኝ ዲያስፖራዎች በጣም የሚያኮራ በጣም ደስ የሚል ቤተሰቦቻቸው ከልጅ ወደ ልጅ የሚወድ ከውርስ በላይ ስም ከመቃብር በላይ የሚባል አቶ ውብሸት ስማቸውን ከመቃብር በላይ አድርገዋል። አብዛኛው ዲያስፖራ ደግሞ ይህን ትሬንድ አሁን በአሁን ሰዓት ጀርመን ሀገር የሚገኙ እንደዚሁ ሌሎች ቤተሰቦች እዚህ ወደ ሞጆ አካባቢ ያሉ ናቸው። ስማቸውን አላውቅም። ተስካራቸውን 3 ሚሊዮን የኢትዮጵያ ብር ለህዳሴ ግድብ ቦንድ ግዥነት አድርገዋል። ህጻናቶች፣ ልጆች በተለይ ሚድል ኢስት አካባቢ ያሉ እህቶቻችን የሆነ በዓል በሚኖርበት ሰዓት ልደታቸውን በማክበር ገንዘብ በመሰብሰብ ቦንድ እንግዛ ለአባይ ልጆቻችን ነገ በስደት አይሄዱም በማለት ትልቁ ሚና እየተጫወቱት ያሉት በሚድል ኢስት ያሉ እህትና ወንድሞቻችን ናቸው። ይሄ የሚያሳይሽ እኛ ኢትዮጵያውያን በህዳሴ ግድብ ላይ ምንም አይነት የፖለቲካ፣ የዘር፣ የሃይማኖት ልዩነት የለንም። እና ዲያስፖራው በህዳሴው ግድብ ላይ ያለው ሚና አገር ውስጥ ካለው እህትና ወንድሞቻችን እኩል መሆኑንና የሳቸው ሌጋሲ አይ ቲንክ እያንዳንዳችን ካምፔን የምናደርግበት ብዬ ነው የምገምተውና ቤተሰቦቻቸው በዚህ ላይ በኩራት መንፈስ ትልቅ ስም ተክለው ውርስ ሰጥተው እንደሄዱ መኩራት አለባቸው። እኛም በመላው ዓለም የምንገኝ ዲያስፖራዎች በሳቸው ቤተሰብ መኩራታችንን በዚህ አጋጣሚ ልገልጽልሽ እወዳለሁ። እንግዲህ ስለ ዲያስፖራው ስናነሳ በተለይ ከታላቁ ህዳሴ ግድብ ጋር ተያይዞ ሲሞግት አይተናል፣ ሰልፍ ሲሰለፍ አይተናል፣ ገንዘቡን ሲያወጣ አይተናል። አሁን ቀደም ሲል እንደ አቶ ውብሸት ያሉት ደግሞ ህይወታቸው እንኳን ቢያልፍ ያላቸውን ጥሪት ለታላቁ ህዳሴ ግድብ ሲሰጡ ተመልክተናል። ይሄን ጥረት ህዳሴ ግድብ እስኪጠናቀቅ ድረስ ምን ያህል በእናንተ በኩል ለማስተባበር አሁንም ያለውን የኢትዮጵያን ተበታትኖ ያለውን ፍላጎት ወደ አንድ ለማምጣት ምን አይነት ስራዎች ይሰራል? የሚገርም ነው። በ2003 ላይ ነው እንግዲህ የዛሬ 12 ዓመት ጠቅላይ ሚኒስትር መለስ ድንጋዩን ያስቀመጡት። እኛ በዛ ሰዓት ለንደን ነበርኩ። ከዛ ሰዓት ጀምሮ በሚዲያ ላይ በሶሻል ሚዲያ ላይ በሰልፍ ላይ አዌርነስ በመፍጠር በተለይ አሜሪካን ሀገር ያሉ የፕሮፌሽናል ሳይንቲስት ሶሳይቲ አለ። ዩኬ ላይ የሚገኝ እንደዚህ ፕሮፌሽናል ሶሳይቲ ሳይንቲስቶች አሉ። ዩሮፕ ላይ የተለያየ አገር ላይ በእውቀት ግንባታ ላይ ይሄ ነገር እንዲሳካ ታሪካዊ ጠላቶቻችን
በተለያየ መንገድ ዩኤን ላይ አረብ ሊግ ላይ ካምፔን በማድረግ እነ መሐመድ አላሩሲ የተጫወቱት ሚና መረጃ ቲቪ እስከ ዛሬ ድረስ ኡስታዝ እየተጫወተ ያለው ሚና ኤምባሲዎቻችን በተለይ ሚድል ኢስት ላይ ያሉት ኤምባሲዎች እና ሚስዮኖቻችን ኮሚኒቲውን በማስተባበር እያደረጉት ያለው ሚና በእውነት የአድዋን ዳግም አድዋን እንደምንመሰርት እንትን እንላለን። በዛ ሰዓት በ2003 ይሄ ነገር በሚደረግበት ሰዓት እንግዲህ ቤር ማይንድ ህዳሴ ግድባችን እነ ንጉስ ሚኒሊክ አልመውት እና ኃይለሥላሴ ወረቀት ላይ አስቀምጠውት እነ መንግስቱ ኃይለማርያም ውስብስብ በሆነ የፖለቲካል ሸፍጥ ውስጥ አልፈው ጠቅላይ ሚኒስትር መለስ ድንጋዩን አስቀመጡ። አሁን ደግሞ ጠቅላይ ሚኒስትር ዶክተር አብይ ደግሞ ሪባኑን ቆርጠው ተርባይናችንን አረጉ እና ይሄ የዱላው ቅብብሉ የታሪክ አሻራው ኦልሞስት ዳግማዊ አድዋ ነው እና ማናችንም በውጭ የምንገኝ ሀገር ውስጥ የምንገኝ በተለይ በዲያስፖራ ኮሚኒቲ በተለያየ ፖለቲካል ግሩፕ በተለያየ በሃይማኖት ልዩነታችን ሊኖር ይችላል። አንድ አዳራሽ ውስጥ አንድ ቦታ ላይ አንድ ስፍራ ላይ ግን የሚያገናኘን ህዳሴ ግድብ ደስ የሚል ነው። ስለዚህ መንግስቶቻችን ይህንን ነገር ግምት ውስጥ በማስገባት ሀገራዊ ድንበር ተሻጋሪ ፕሮጀክቶች ለሀገር ዩኒቲ ለወደፊት ለልጆቻችን የምናወርሰው እንደነዚህ አይነት ሜጋ የሆኑ ፕሮጀክቶች ሀገራችንን አንድ ያደርገናል ብዬ ገምታለሁ። መልካም እንደው ድሪስ ቀደም ብለን ስናወራው እንደነበረ እስካሁን ለህዳሴው ግድብ የተለያዩ ድጋፎችን ሲያደርጉ የነበረ በእውቀትም በቁሳቁስም በገንዘብም ሲደግፉ የነበሩትን እውቅና ለመስጠት ፕሮግራም እንዳዘጋጃችሁ እየነገራችሁን ነበርና በምን መልኩ ነው ፕሮግራሙ የሚሄደው? እንደዚሁም ደግሞ ለተለያዩ በዓላት ቤተሰብ ለመጠየቅ የሚመጡ ዲያስፖራዎችን ስለ ህዳሴው ግድብ አስተዋጽኦ አድርገው አበርክተው እንዲያልፉ ያለው መነሳሳት ምን ይመስላል? በቀጣይስ ምን መሰራት አለበት? ሰሞኑን ቁጥራቸው በ10 ሺህ የሚቆጠር ዲያስፖራ ለዓመት በዓል ጎንደር ላይ አይታችኋል መቼስ ሪበል ጎንደር ሲሉ እና አብዛኞቻችን ደግሞ ያው ዓመት በዓል በሚመጣበት ሰዓት እግዚአብሔር የተመሰገነ ይሁን ፈጣሪ አላህ ተታርቆናል፣ አገራችን ላይ ሰላም መጥቷል። በዚህ ላይ መንግስታችንን ማድነቅ ያስፈልጋል። ወደ ሰፊ የሆኑ ነገሮችን ተመልክቶ ወደ ሀገራችን ሰላም በመጣልን ሰዓት በጣም ቁጥሩ ብዙ የሆነ ዲያስፖራ በአሁኑ ሰዓት ጎንደር ላይ፣ ባህር ዳር ላይ፣ አዲስ አበባ ላይ ይገኛል። የኢትዮጵያ ዲያስፖራ ኤጀንሲ ወይም ሰርቪስ የውጭ ጉዳይ ዲፓርትመንት እኛን አገር ውስጥ የምንገኝ አደረጃጀቶች ማህበራትን በኮንሰርት የማቅፎ ያለ ደስ የሚል ትልቅ ፕሮግራም አዘጋጅቷል። ሐሙስ ዕለት ነው። በመቶ የሚቆጠሩ በውጭ የሚገኙ ዲያስፖራዎችን የመጀመሪያ ፌዝ ነው ለሀገራቸው በተለያየ ምክንያት አገራቸውን ከኤምባሲ ጋር በመተባበር ይረዱ የነበሩ ኢንስቲትዩሽኖችን ግለሰቦችን ሳይሆን ማህበራትንና ኢንስቲትዩሽኖችን ለመጀመሪያ ጊዜ በሚባል እውቅና ለመስጠት ሐሙስ ዕለት ሸር ጉድ እያለን ነው። አገር ውስጥ ያለንም የዲያስፖራ አመራሮች ከዚሁ ከኤጀንሲው ጋር አንድ ላይ በመሆን ይህንን መንግስት ያዘጋጀው እስከሆነ ድረስ መንግስታችንን የማክበር የማዳመጥ የመስማት ግዴታችን ነው እና ያው ትልቁ ትሬንዳችን ዲያስፖራ የመንግስት ላለን ከበሬታ ነው። ህዝብ በዲሞክራሲ በኩል የመረጠውን መንግስት አሜን ወዴት እንዴት ብለን ጥፍ ዘርጋ ብለን ነው የምንቀበለው። ያ ትሬንድ ነው እንግዲህ ከዲያስፖራ አንዱ ትልቁ ነገር ወደ ሀገር ይዞ የሚመጣው ማለት ነው። ስለዚህ ሰሞኑ የተዘጋጀው የዚህ እውቅና መርሃ ግብር ነገ ይጀምራል። ኦብቪየስሊ ነገ የዌልካሚንግ ይሆንና በ18 ስካይላይን ሆቴል ላይ በመቶ የሚቆጠሩ ከውጭ የመጡ ዲያስፖራዎችን አደረጃጀቶችን እውቅና ለመስጠት ከውጭ ጉዳይ ጋር እና ከዲያስፖራ ኤጀንሲ ጋር ተቀምጠን ይገባቸዋል። እሱ ብቻ ሳይሆን አብዛኛዎቹን ደግሞ በዚህ ሳምንት መጨረሻ ላይ የለፉበትን የደከሙበትን የጮሁበትን በበረዶ ወጥተው ካምፔን ያደረጉበትን ቦንድ የገዙበትን ሶኮልድ ታሪካዊ ጠላቶቻችን በውስብስብ መንገድ ለማደናቀፍ የነበረውን ህዳሴ ግድብ ኢንሻአላህ እንደሚባለው እግዚአብሔር ከፈቀደ ወስደናቸው እዛ ላይ ተራምደው አካላታቸውን በአባይ ውሃ ታጥበው አሳ አጥምደው ይመጣሉ ብዬ ገምታለሁ። አቶ እድሪስ መሐመድ የኢትዮጵያ ዲያስፖራ ማህበር ፕሬዚደንት በማለዳ ተገኝተው ስለ ታላቁ ህዳሴ ግድብ ስለ ዲያስፖራው ተሳትፎ ስላነሱት ስለሰጡን መረጃ ከልብ ነው የምናመሰግነው። እኔም በጣም አመሰግናለሁ። ዩ ዌልካም አት ኤኒ ታይም። መልካም ቀን ይሁን።
አሁን ደግሞ ዛሬን ጨምሮ በተከታታይ 3 ቀናት በተለያዩ ከተሞች የሚኖረውን የአየር ጸባይ ትንበያን ተከታተል እንመለስ። ክቡራን ተመልካቾቻችን ከማለዳው የጤና ይስጥልኝ ኢትዮጵያ ጋር ናችሁ። አብራችሁን ስላላችሁ ከልብ ነው የምናመሰግነው። አሁን የስቱዲዮ ሰዓታችን 2 ሰዓት ይላል። ለዚህ ደግሞ ሰዓቱ የአጫጭር ጉዳዮችን መልሰን የምናስታውስበት ነው። ባልደረባችን አሚር ጌቱ በድጋሚ ስቱዲዮ ደርሷል። እንዴት ናችሁ? እንዴት ነው ቆይታችን? እንዴት አገኘኸው? ቆንጆ ነበር። ያው እኔም እየተሳተፍኩ ነበር። ተቀድሜ ያለው መሰለኝ ዳይሬክተራችን ተቀድሟል። ያው ቤትም ተናግሬ እንዲሳተፉ እያደረኩኝ ነበር። ጥሩ ነበር። እየተከታተልኩ ጥሩ ጀማሪ ነው። መቀጠል ይቻላል። እሺ፣ አመሰግናለሁ። በድጋሚ ተገናኝተናል። ክቡራን ተመልካቾቻችን የሰዓቱን አጫጭር ዘገባዎች እነሆ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጤና ቢሮ ከኢትዮጵያ መድን አገልግሎት ሚዛን አማን ቅርንጫፍ ጽሕፈት ቤት ጋር በመተባበር የ2015 ዓ.ም የማህበረሰብ አቀፍ ጤና መድህን አገልግሎት ክልል አቀፍ የንቅናቄ መድረክ እያካሄደ ነው። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ምክትል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በሀገር አቀፍ ደረጃ የታለመውን ሁለንተናዊ ለውጥ እውን ማድረግ ከተፈለገ የጤና አገልግሎትን ለሁሉም በማዳረስ ጤናው የተጠበቀ አምራች ዜጋን መፍጠር ቀዳሚው ስራ ነው ብለዋል። ለዚህ ደግሞ የማህበረሰብ ጤና መድህን አገልግሎት ወሳኝ መሆኑ ቢታመንበትም ህዝቡ በበቂ ሁኔታ እየተጠቀመበት አይደለም ብለዋል። በቀጣይ በአገልግሎት ውስጥ የሚታዩ ክፍተቶችን በመሙላት ሁሉንም የክልሉን ህዝብ የጤና ዋስትናው የተጠበቀ እንዲሆን በትጋት መስራት እንደሚገባ አሳስበዋል። ለህብረተሰቡ የሚሰጠው የሕክምና አገልግሎት ውጤታማ እንዲሆን አመራሩና የሚመለከታቸው ባለድርሻ አካላት ከወትሮ በተለየ መንገድ ልንሰራ ይገባል ሲሉ ጥሪ ማቅረባቸውን ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ያገኘነው መረጃ ያመላክታል። በኦሮሚያ ክልል ቦረና ዞን ለ5 ተከታታይ ጊዜ ይጠበቅ የነበረው ዝናብ ባለመዝነቡ በተከሰተው ድርቅ ሰዎችና እንስሳት ለችግር መጋለጣቸውን ዞኑ አስታወቀ። በኦሮሚያ ክልል የቦረና ዞን ምክትል አስተዳዳሪ አብዱሰላም ዋሪዮ ለፋና ብሮድካስቲንግ ኮርፖሬት እንደገለጹት እስካሁን ባለው መረጃ ድጋፍ የሚያስፈልጋቸው ወገኖች ቁጥር ከ604 ሺህ በላይ ደርሰዋል። በመንግስት በኩል ከታህሳስ ወር ጀምሮ ለ6 ወራት የሚዘልቅ ድጋፍ ማዘጋጀቱን ጠቁመዋል። መንግስት እያደረገ ላለው ድጋፍ አመስግነው ድጋፉ የሚያስፈልጋቸው ወገኖች ቁጥር በየጊዜው እየጨመረ በመምጣቱ የሚደረገው ድጋፍ ይህን ታሳቢ እንዲያደርግም ጠይቀዋል። በመሆኑም መንግስት ከሚያቀርበው በተጨማሪ ሌሎች የተለያዩ የህብረተሰብ ክፍሎችና ተቋማት ድጋፍ እንዲያደርጉም ጥሪ አቅርበዋል። ከድርቁ ጋር በተያያዘ እስካሁን ለህልፈት የተዳረገ ሰው አለመኖሩም አንስተዋል። የአራራት ኮተቤ ካራ የአስፓልት መንገድ ግንባታ ፕሮጀክት በተያዘለት ጊዜ ባለመጠናቀቁ ምክንያት ለከፍተኛ እንግልት እንደዳረጋቸው ነዋሪዎችና አሽከርካሪዎች ተናገሩ። ግንባታው በተባለለት ጊዜ ያለመጠናቀቁ በተለይም ለአቅመ ደካሞች፣ ለህፃናት ብሎም አጠቃላይ ለነዋሪዎች የዕለት ከዕለት እንቅስቃሴ ላይ እክል ፈጥሯል። በግንባታው የተነሳ በአካባቢው ከፍተኛ የሆነ የትራንስፖርት እጥረት በመኖሩ ከታሪፍ በላይ እየከፈልን ለመሄድ ተገደናል ብለዋል ነዋሪዎቹ።
የአዲስ አበባ መንገዶች ባለስልጣን የራስ ኃይል መንገድ ግንባታ የመንገድ 3 ፕሮጀክት ስራ አስኪያጅ ኢንጂነር ይትባረክ ዘሪሁን በበኩላቸው የመንገዱ ግንባታ ሙሉ ለሙሉ የካቲት 2015 መጨረሻ ላይ ለአገልግሎት ክፍት ለማድረግ እየተሰራ ይገኛል ብለዋል። በተቋራጭነት እየሰራ የነበረው ኮንትራክተር ደካማ የስራ አፈጻጸም በማሳየቱ ውል ተቋርጦ በ2013 ዓ.ም በባለስልጣኑ የራስ ኃይል መንገድ እየተሰራ ነው ብለዋል። ግንባታው በ2 ዓመታት ለመጨረስ የታቀደ ቢሆንም ከህብረተሰቡ በመጣ የዲዛይን ቅሬታ የወሰን ማስከበር፣ የመብራት፣ የስልክና ከፍተኛ የውሃ መስመሮችን ለማዘዋወር ጊዜ እንደወሰደ ገልጸዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። የውጭ ዜና። በኬንያና ታንዛኒያ የቲቢ በሽታ መለየት የሚችሉ አይጦች ውጤታማ ስራ እየሰሩ መሆናቸውን ሳይንቲስቶች አስታወቁ። በኬንያና ታንዛኒያ ላቦራቶሪዎች የቲቢ በሽታን መለየት የሚችሉ በርካታ ቁጥር ያላቸው ግዙፍ አይጦችን እያሰለጠኑ መሆኑን አፍሪካ ኒውስ ዘግበዋል። ግዙፎቹ የሰለጠኑ አይጦቹ አሁን ላይ በከፍተኛ ሁኔታ እየተዛመተና የበርካቶችን ህይወት እየቀጠፈ የሚገኘውን የቲቢ ተጠቂዎችን በመለየት ውጤታማ ስራ እየሰሩ መሆኑን ነው የጤና ባለሙያዎች የገለጹት። አይጦቹ በሽታውን የመለየት አቅማቸው ከማይክሮስኮፕ የተሻለ መሆኑን ነው ሳይንቶቹ ጨምረው የገለጹት። አፖፖ የተሰኘው የቤልጂየም ተራድኦ ድርጅት ከየሀገራቱ የጤና ተቋማት ባደረገው የገንዘብ ድጋፍ ፕሮጀክቱ ተግባራዊ እየተደረገ መሆኑም ተነስቷል። ክቡራን ተመልካቾቻችን የሰዓቱ አጫጭር ዘገባዎች በዚሁ ተጠናቀዋል። እስከ 2 ሰዓት ተኩል ድረስ ጤና ይስጥልኝ ኢትዮጵያ ከእናንተ ጋር ቆይታ ያደርጋል። ጥሩ ጊዜ ይሆንላችሁ። አመሰግናለሁ። እናመሰግናለን አሚር። እንደው ምን ያህል ሰዎች እየተከታተልከው ስለነበረ ምን ያህል ሰዎች በምላሹ ላይ እየተሳተፉ ነበር? ወደ 200 የሚጠጉ ሰዎች 800 ላይ ጂኤምን አስቀድመው ምላሽ ሰጥተውናል። ያው የመጀመሪያ ስለሆነ አንዳንድ ኢንፎርማል ነገሮች አሉ። አንዳንድ ሰዎች በአማርኛ የመለሱ አሉ። ጂኤምን ደግሞ በአማርኛም ቀላቅለው የመለሱ የጻፉ ሰዎች አሉና ይሄ ነገር ወደፊት ይስተካከላል ብለን እናስባለን። ብዙ ሰዎች ተሳትፈዋሉና አመሰግናለሁ። እንደው ከመጡ ብላሾች በጣም ይገርም እንዲማለ ያልከዋል ስትከታተለም ስለነበር? አዎ እየተከታተልኩኝ ነበር። ሙአመር ጋዳፊ ያሉ ሰዎች አሉና በጣም ብዙ ሰዎች ትክክለኛው ምላሽ አግኝተውታልና ሙአመር ጋዳፊ ያው እንደሚታወቀው የሊቢያ መሪ ነበሩና እሱን መልሶች አይቻለሁ። እነ ሳዳምንም ያሉ ሳዳም ሁሴን ምላሾች ነበሩ። እነሱ መልሶች አዝናንተውኛል። በአጠቃላይ ግን ብዙ ሰዎች ተሳትፎ ትክክለኛው መልስ እንዳገኙ ተመልክቻለሁ። ዳይሬክተሮችም እየነገሩኝ ነበር። እኛም እንግዲህ ወደ መጋባደጃው ላይ የሶስቱን አሸናፊዎች ስማቸውን እናነሳ ይሆናል። እናመሰግናለን አለ። እሺ አመሰግናለሁ። ጥሩ ቆይታ ይሁንላችሁ። መልካም ማልዶ ለስራ መነሳት፣ ከፀሐይ ጋር አብሮ መውጣት፣ ከምድር ጋር የኑሮ ኪዳኑን ያደርሳል፣ የህይወት ወጉን ያወጋል፣ ትጋትን ያዜማል። ሰማይና መሬት አግባብቶ አፈር ከዝናብ አጋብቶ ቅንጣት የዘር ፍሬ ዘርቶ የሀገር ወንዙን ጠርቶ ደመናን ተለማምጦ የጠል በረከት አምጦ በላቡ ወንዝ አጊጦ እልፍ አላፍ አፍርቶ ጎተራ ሙሉ እህል አምርቶ ከብት አርብቶ ሀገር ይመግባል። የዚህ ሀገር ዋልታ ጎተራው እንዳይጎድል ምርቱ ሀብቱ እንዲልቅ ደስታ ፌሽታው ሳቁ እንዲደምቅ ከዘመናዊ ማረሻ ከቴክኖሎጂው እንዲተዋወቅ አዋሽ ባንክ አለሁ ብሏል። ምርትና ምርታማነትን ለማሳደግ የግብርና ግብዓቶችን ለማሟላት ለአርሶ አርብቶና ከፊል አርሶ አደሮች ልዩ የቁጠባ ሂሳብ አዘጋጅቷል። አርሶ አርብቶ አደሩ ሲቆጥብ ልዩ የብድር አገልግሎት ያገኛል። አዋሽ ባንክ የአርሶ አደሩን ውለታ ይከፍላል። የኩሊት ንግዴን አሻሽዬ ሕይወቴን ለመቀየር ከማን ልበደር? ነዳጅ ለመቅዳት ብር ጎደለ፣ ምን ተሻለ? አነሰ በዛ ሳልል ከደሞዜ ቆጥቤ ትምህርቴን እንዴት ላሻሽል? ችግርን አቅልሎ ሕይወት የሚቀይር አዲስ የዲጂታል ፋይናንስ አገልግሎት በቴሌብር። ቴሌብር መላ የገንዘብ ክፍተትን በክብር የሚሞላ ያለምንም መያዣ የሚያበድር አስተማማኝ መላ። ቴሌብር እንደ ኪሴ ግብይት ላይ እንዳሉ በቂ ገንዘብ ካልያዙ ምንም ሳይጨነቁ የሚፈልጉትን ያዛሉ። የጎደሎትን ብር በቴሌብር እንደ ኪሴ ይከፍላሉ። ቴሌብር ሳንዱቅ
ጠብታ ውሃ በርሜል ይሞላል። በቴሌብር ሳንዱቅ በወለድና ያለወለድ ከ1 ብር ጀምሮ በየዕለቱ መቆጠብ ይቻላል። ቴሌብር መላ ክፍተት የሚሞላ ቴሌብር እንደ ኪሴ የግብይት ዋሴ ቴሌብር ሳንዱቅ ውጥን የሚያደምቅ የፋይናንስ አገልግሎት ለሁሉም ኢትዮ ቴሌኮም። ይህች ዓለም የሰው ልጅ ሥራ ናት። የድካሙ ፍሬ ከወገኑ ርቆ ያለ ሰው ከሀገሩ ተሰዶ ባለው ሙያና ተስጦ ኑሮውን ለማሸነፍ ይጥራል። ምንም ያህል በአካል ቢርቅም ሀገሩ ነው የልቡ መገኛ። ዘመድ ወዳጅ ብሎ ካለው ላይ አካፍሎ በሞቀ ስሜት በተግባር ደርሶ ፍቅሩን ይገልጻል። አዎ የትም ብንኖር ለወዳጅ ደጅ ቅርብ ነን። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ከጊዜ እኩል ተጉዘው በፈጣን ቴክኖሎጂ ታግዘው ግንኙነቶ ሳይወሰን የሥራ እንቅስቃሴውን ሳይገድቡ ዘና ብለው በነፃነት የሚጠቀሙበት ፕሪሚየም ያልተገደበ የሞባይል ጥቅል አገልግሎት። ፕሪሚየም ያልተገደበ ሞባይል ፍላጎትን ያሟላል። ያልተገደበ አገልግሎት ተመጣጣኝ ዋጋ። አገልግሎቱን በማይቴ ሆቴል ወይም በቴሌብር ሞባይል መተግበሪያ በኢትዮ ገበታ ወይም አቅራቢያው በሚገኝ የኢትዮ ቴሌኮም ሽያጭ ማዕከል በቀላሉ በመግዛት የቅናሹ ተጠቃሚ ይሁኑ። ኢትዮ ቴሌኮም ለደንበኞቹ ምንጊዜ ማርኪና ምቹ። ኢትዮ ቴሌኮም ጥር 16 2015 ዓ.ም የዕለተ ማክሰኞ የጤና ይስጥልኝ ኢትዮጵያ ዝግጅታችን ነው እየተከታተላችሁ የምትገኙት። ከኛ ጋር ስለሆናችሁ እጅግ በጣም እናመሰግናለን። በጥያቄዎቻችን ጂኤምን በማስቀደም በ800 መሳተፍ ትችላላችሁ። አሁን ደግሞ የሀገር ውስጥና የውጭ የምጣኔ ሀብት ዘገባዎችን ላይ ያደርሰን ባልደረባችን አብርሃም እዚህ ስቱዲዮ ደርሷል። አብርሽ እንዴት ነህ? እንደምን አደራችሁ? ይመስገን። ምን ጉዳዮች አሉ? ያው እንግዲህ ከሀገር ውስጥ የተለያዩ መረጃዎችን ይዣለሁ። በተለይ የባንኮች ገቢዎች ሚኒስቴር ከባንኮች ጋር ስምምነት በማድረግ የግብር ከፋዩን ስራ ቀልጥፍ የሚያደርግበትን መልእክት የተመለከቱና ሌሎች መረጃዎች ይዣለሁ። አብረን እንቆይ። መልካም አመሰግናለሁ። እንደምን አደራችሁ ተመልካቾቻችን በያላችሁበት። ለጤና ይስጥልኝ ኢትዮጵያ የተዘጋጁ አጫጭር የቢዝነስና ምጣኔ ሀብት መረጃዎችን አቀርባለሁ። አብርሃም ታደሰ ነኝ። የሀገር ቤት መረጃ ላስቀድም። የገቢዎች ሚኒስቴር ኤሌክትሮኒክስ የግብር ክፍያ ስርዓት ለማስፋትና የግብር አከፋፈል ስርዓቱን ዘመናዊ ለማድረግ ከተጨማሪ 2 ባንኮች ጋር የሶስትዮሽ አገልግሎት አሰጣጡን ተፈራርሟል። እንግዲህ እንደምታውቁት የገቢዎች ሚኒስቴር ይህንን ስርዓት በፈጣን መንገድ ለማስተግበር ከተለያዩ ባንኮች ጋር ከዚህ ቀደም እንደተፈራረመ እናውቃለን። ባንኮቹ ዘምዘም ባንክና ሂጅራ ባንክ ሲሆኑ ስምምነቱን በገቢዎች ሚኒስቴር ወይዘሮ አይናለም ንጉሴ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር አቶ ሰለሞን ካሳ፣ የዘምዘም ባንክ ምክትል ፕሬዝዳንት አቶ ሲሳይ ገብሩና የሂጅራ ባንክ ተጠባባቂ ዋና ስራ አስፈጻሚ አቶ ዳዊት ኬኖ ተፈራርመውታል። በስምምነት መርሃ ግብሩ የገቢዎች ሚኒስትር ወይዘሮ አይናለም ንጉሴ ባደረጉት ንግግር በስምምነቱ የታክስ ስርዓቱ ለግብር ከፋዩም ሆነ ለግብር ሰብሳቢው ምቹና ቀልጣፋ አገልግሎት ለመስጠት እንዲያመችና ኢኮኖሚ የሚያመነጨው ገቢ በትክክል እንዲሰበሰብ አቅም ለመፍጠር የሚያስችል ነው ብለዋል። ሚኒስትሩ አያይዘውም ግብር ከፋዩ ወደ ቅጣት ሳይገባ ግብሩን በወቅቱ እንዲከፍል በባንኮች በኩል የሲስተም ችግሮች እንዳይከሰቱ አስፈላጊውን ቅድመ ዝግጅት ሊያደርጉ እንደሚገባ አሳስበዋል። ምናልባት እዚህ ላይ ቁጥራቸው እየበዛ በሄደ ቁጥር ብዙ ተራና ወረፋ የመጠበቅ ነገር ይኖር ነበር። ይህን ፈጣን አገልግሎት ለመስጠት የሚያስችል ይመስለኛል። የደራሽ መተግበሪያ ፕላትፎርም የኦንላይን ክፍያዎችን ከመቆጣጠርና ከማስተዳደር ባለፈም የኤሌክትሮኒክስ ደረሰኝ የመተግበር ስራዎች እንደሚሰራ የገለጹት ደግሞ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር አቶ ሰለሞን ካሳ ናቸው። ስምምነቱን የፈጸሙት የባንኮቹ ፕሬዝዳንቶች በበኩላቸው ዘመኑ ቴክኖሎጂ የግድ የሚልበትና ግብር ከፋዮችም ግብራቸውን በቀላሉና ቀልጣፋ በሆነ መልኩ እንዲከፍሉ አማራጭ የሚሰጥ በመሆኑ ስርዓቱ በትክክል እንዲተገበር አበክረው እንደሚሰሩ ቃል ገብተዋል። በዚህም እንግዲህ ሚኒስቴሩ የተፈራረማቸውን የባንኮች ቁጥር ወደ 19 ከፍ አድርጎታል።
ወደ ሌላኛው ጉዳያችን ስናመራ በደንበኞች እጅ የሚገኙ ውዝፍ ዕዳን በማስመለስ ለማህበር ለተደራጁ ወጣቶች የፋይናንስ ጥያቄ አፋጣኝ ምላሽ ለመስጠት እየተሰራ መሆኑን የኦሞ ባንክ አክሲዮን ማህበር ገልጿል። ባንኩ በዲላ ከተማ ባካሄደው የግማሽ ዓመት የስራ አፈጻጸም ግምገማ የተለያዩ ውሳኔዎችን ማስተላለፉንም ገልጿል። የኦሞ ባንክ ዋና ስራ አስፈጻሚ አቶ አለማየሁ ኃይለ ጊዮርጊስ እንዳሉትም እንግዲህ ባንኩ የስራ አጥነት ችግር ለመፍታት በግንባር ቀደምትነት እየሰራ ነው። በተለይም ደግሞ በሁሉም አካባቢዎች ለማህበራትና ኢንተርፕራይዞች የፋይናንስ ጥያቄ ቅድሚያና አፋጣኝ ምላሽ እንደሚሰጥ ከቅርንጫፍ ኃላፊዎችና ከባለድርሻ አካላት ጋር መግባባት ላይ መድረሱን ተናግረዋል። ባንኩ የኢንተርፕራይዝ አንቀሳቃሾችና በዝቅተኛ የኑሮ ደረጃ የሚገኙ ዜጎች የስራ አጥነት ችግር በመፍታት የኢኮኖሚ ተጠቃሚ ማድረግ ኃላፊነቱንም አጠናክሮ እንደሚወጣ በማረጋገጥ ጭምር የባንኩ ምክትል ስራ አስፈጻሚ አቶ እጅጉ አንግሶ በበኩላቸው ባንኩ ባለፉት 6 ወራት በቁጠባ መጠንና በብድር ስርጭት የተሻለ ውጤት አስመዝግቧል ብለዋል። ይሁንና በደንበኞች እጅ የሚገኝ ውዝፍ ዕዳ አሁንም ተግዳሮት መሆኑን አንስተው እስከዛሬ በደንበኞች እጅ ከ7.8 ቢሊዮን ብር በላይ ውዝፍ ዕዳ መኖሩንም አብራርተዋል። በግማሽ በጀት ዓመቱም ብድር ለማስመለስ በተደረገ ጥረት ከ1.2 ቢሊዮን ብር በላይ ማስመለስ ቢቻልም ከእቅድና ከብድር ፍላጎት አንጻር አሁንም ዝቅተኛ አፈጻጸም ታይቶበታል ነው የተባለው። ያንን በተሻለ ለማከናወን የውዝፍ ዕዳ ማስመላሽ ግብረ ኃይል በመቋቋም በተለይም በዋስትና የተሰጡ ብድሮችን በተሰጠው አዋጅ መሰረት የማስመለስ ስራ እየተከናወነ መሆኑን ጠቅሰዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ወደ ሶስተኛ ጉዳያችን እንለፍ። የዓለም የኢኮኖሚ እንቅስቃሴዎች በቀጣዩ የፈረንጆች ዓመትም ተቀዛቅዘው እንደሚቆዩ የዓለም ባንክ ይፋ አድርጓል። የዓለም ባንክ ፕሬዝዳንት ዴቪድ ማልፓስ የዓለም ኢኮኖሚ እንቅስቃሴ በቀጣይ ዓመትም ቢሆን በዝግታው ውስጥ ሆኖ እንደሚዘልቅ ነው ለስካይ ኒውስ የገለጹት። በቀጣዮቹ 2 ዓመታት ውስጥ የኢንቨስትመንት እንቅስቃሴ እንዲሁም የዋጋ ግሽበትን በመቆጣጠር ረገድ ጠንካራ ፈተና የሚያጋጥም ስለመሆኑ አንስተዋል። መንግስታት የብድር እፎይታን በማድረግ የዋጋ ንረት አደጋን የጋረጠባቸውን አካላት መደገፍም ግድ ይላቸዋል ነው ያሉት በመልእክታቸው። ወደ መጨረሻውና የታይላንድን ጉዳይ የሚመለከትን መረጃ ስናልፍ በታይላንድ የቱሪስቶች ፍሰት መጨመሩ ተገልጿል። ታይላንድ የኮቪድ እገዳዎች መነሳት ለቱሪስቶች እንቅስቃሴ መጨመር እገዛ እንዳደረገለት ነው የተገለጸው። የደቡብ ምስራቅ እስያዊ ሀገር ታይላንድ የጎብኚዎች ፍሰት በፈረንጆቹ 2022 እንግዲህ ከ11 ሚሊዮን በላይ የነበረ መሆኑ ተገልጿል። ይህ ከቀዳሚው ዓመት ጋር ሲነጻጸርም በ400 ሺህ ቱሪስቶች ብልጫ አሳይቷል ሲል የሀገሪቱ የቱሪዝም ባለስልጣን አስታውቋል። ይህንን እንግዲህ የጎብኚዎች ቁጥርን 25 ሚሊዮን ለማድረስ በጥፍ የማሳደግ እቅድ ይዛ ሀገሪቱ የተንቀሳቀሰች ትገኛለች። ከዚህ ቀደም ሀገሪቱ በ2019 40 ሚሊዮን ጎብኚዎች ያስመዘገበችበት ትልቁ ቁጥር ሲሆን በ2027 ጎብኚዎችን ወደ 80 ሚሊዮን ለማሳደግ ከዚህም ደግሞ 150 ቢሊዮን ዶላር ለማግኘት አቅዳ እየሰራች መሆኑን የሀገሪቱ የቱሪዝም ባለስልጣን አስታውቋል ሲል ቢቢሲ በፊት ገጹ ይዞት የወጣው ዘገባ ያሳያል። እንግዲህ ለታይላንድ የተሻለ አፈጻጸም የታየበት ዓመት ነው። አሁን ደግሞ እገዳዎችና እንቅስቃሴ ገደቦች እየተነሱ የክትባት ሁኔታ እየተስፋፋ ከመሄዱ ጋር ተያይዞ የቱሪዝም መጠኗ በጣም በከፍተኛ መጠን ሊጨምር እንደሚችል ከሚገመቱ የእስያ ሀገራት መካከል አንደኛዋ ናት። በትክክል ምናልባት እንደው የኛ ሀገርም የሰሞኑ የነበረው የቱሪዝም እንቅስቃሴ ከዚህ ጋር ተያይዞ ትልቅ መነቃቃት የታየበት ነበረ። ከኛ ጋር ነው እንደ ግንኙነታቸው የሚያስብል መረጃ ነው በመጨረሻ ያቀረብኩት። አጠቃላይ ከሀገር ቤትና ከውጭ ያስባቸው መረጃዎች እነዚህን ይመስሉ ነበር። እናመሰግናለን። እኔም አመሰግናለሁ። የተለያዩ የምጣኔ ሀብት ዘገባዎችን ተከታትለን ተመለስን። አሁን ደግሞ በሁለተኛው ምዕራፍ ሁለተኛ እንግዳችንን ተጨማሪ መረጃ እንዲያደርሱን ወደ እናንተ የምናደርስበትን ርዕሰ ጉዳይ ልናስተዋውቃችሁ ነው። የአባይ ግድብ ላይ ያተኮረና መነሻ በሚል መሪ ቃል የተሰየመ ዓለም አቀፍ የስዕል ሲምፖዚየም ከጥር 18 ቀን እስከ ጥር 27 2015 ዓ.ም ድረስ በባህር ዳርና በአዲስ አበባ እንደሚካሄድ የንግዱ ማስተባበሪያ ፕሮጀክት ጽሕፈት ቤት አስታውቋል። እንግዲህ የታላቁ ህዳሴ ግድብን በተመለከተ ባለፉት 6 ወራት
ብቻ ከ867 ሚሊዮን 920 ሺህ ብር በላይ ገንዘብ ስለመሰብሰቡም ሰምተናል። የግድቡ ማስተባበሪያ ፕሮጀክት ጽህፈት ቤት የሚዲያና ኮሚኒኬሽን ዳይሬክተር አቶ ኃይሉ አብርሃም በሰጡት መግለጫ ላይ እንዳስታወቁት ባለፉት ዓመታት ግድቡ ላይ ያተከሩ በርካታ የኪነ ጥበብ ስራ ስለመሰራቸውን በመግለጫቸው ላይ አንስተዋል ማለት ነው። የታላቁ ህዳሴ ግድብን በተመለከተ ሰፊ የሆነ ድጋፍ ሲደረግ ስለመቆየቱ ነው በዚሁ መግለጫቸው ላይ ያነሱት። ይሄም የኪነ ጥበብና የስዕል ኤግዚቢሽን እንግዲህ በዋናነት ትኩረቱን የሚያደርገው ከታላቁ ህዳሴ ግድብ ጋርና ከአባይ ግድብ ጋር በተያያዘ ያሉ መረጃዎችን የበለጠ ለህዝቡ ማድረስ የሚያስችል ስለመሆኑም የተነሳበት ነው። አዎ በተለይ ደግሞ በዚህ የስዕል ኤግዚቢሽን አባይ መነሻው ኢትዮጵያ እንደሆነ የሚያሳይ ስዕል አውደ ርዕይ እንደሚካሄድ ነው የተገለጸው። እኛ ካልናችሁ እንግዲህ ተጨማሪ መረጃ ደግሞ ሊያደርሱ ታላቁ የኢትዮጵያ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት የሚዲያና ኮሚኒኬሽን ዳይሬክተር አቶ ኃይሉ አብርሃምን ለተጨማሪ መረጃ እዚህ ጋብዘናቸዋል። አቶ ኃይሉ እንኳን ደህና መጡ። ጤና ይስጥልን። እንኳን ደህና ቆያችሁ። ጤና ይስጥልን። እንግዲህ ቀደም ሲል ስናነሳ የነበረው አንድ ትልቅ የስዕል ኤግዚቢሽን እንደሚዘጋጅ እየጠቀስን ነበር። መነሻ የሚል የተሰየመው ይሄ ዓለም አቀፍ የስዕል ሲምፖዚየም ከጥር 18 እስከ ጥር 27 2015 ዓ.ም ድረስ እንደሚካሄድ ስናነሳ ነበርና በባህር ዳርና አዲስ አበባ ነው የሚካሄደው ይህ ሲምፖዚየም። በዋናነት መነሻ ዓላማው ምንድነው? ምንን መሰረት ያደረገ ነው? ምን ያህል የኪነ ጥበብ ስራዎችስ ይቀርቡበታል ከሚለው እንነሳ። እንግዲህ ያው በታላቁ የኢትዮጵያ ህዳሴ ግድብ ላይ መላው ህዝባችን ሁለንተናዊ ተሳትፎ እያደረገ ነው ያለው። በገንዘብ፣ በሞራል፣ በጉልበት አሁን ደግሞ በእውቀትና ደግሞ በሙያቸውም የተለያዩ የሙያ ተቋማት በግለሰብ ደረጃ በቡድን ደረጃ አርቲስቶች፣ ስነ ጥበብ ባለሙያዎች፣ ከያንያን፣ ኮሜዲያን ሁሉ እየተሳተፉ ነው ያሉት እና ዘንድሮ በተከታታይ ከለፉት ዓመታት ጀምሮ በተከታታይ በየአመቱ የግድቡን የመሰረት ድንጋይ በማስመልከት በርካታ የስዕል ኤግዚቢሽኖች የመሳሰሉት ይካሄዳሉ። የዘንድሮ ግን ለየት የሚለው ኦሪጂን ወይም መነሻ በሚል አንድ በጎ ፈቃደኛ ማለት ሁነቱን ለማቅረብ ይዞ የመጣ አርቲስት ታምራት የሚባል ነው። አርቲስት ታምራት ያውም ኬታ አርት የሚባለው የዛ እንትን ነው ቡድን ነው ማህበር እንበለው እንደዚህ ነው። ከዛ መጥቶ እሱ ያዘጋጀው ለየት የሚለው ምንድነው የተፋሰሱ ሀገራትን ታዋቂ ሰዓሊያን ጨምሮ ከአውሮፓም ከሌላም ሀገር የሚሳተፉበት ነው። እንደውም ወደ 23 ሀገራት ያካተተ ነው። ከነዚህ ሀገራት ያው በግሉ ባለው ከዚህ በፊት ተወዳድሯል በአፍሪካ ደረጃ እሱ እዛ ባለው ኮንታክት እነዚህ ስልካቸውን ስለሚያውቅ ጋብዟቸው ነው የመጡትና እነዚህ ከአፍሪካ ከሱዳን ከግብጽ ጨምሮ ኢትዮጵያውያንም አሉበት የሚሳተፉበት ነው። ጀልባ አዘጋጅቷል። መጠነኛ ጀልባ ናት። እቺ ጀልባ ላይ ነው የሚስሉት። የሚስሉት ስዕል ደግሞ ከዛች ጀልባ ጋር ታሪካዊ ሆኖ የሚቆይ ነው የሚሆነው። እነዚህ ጀልባዎች በአንዳንድ የመንግስት ተቋማት ወይም የግል ሆቴሎች አካባቢ ቱሪስቶች ሊያዩ በጣም የሚቀርቡባቸው አካባቢዎች የሚበዙባቸው አካባቢዎች ይቀመጣሉና መልእክት ሲያስተላልፉ ነው የሚኖሩትና ይሄ ነው አላማው። ደግሞ ዋናው አላማው ምንድነው? ያው ከንግግር ከጽሁፍ ከምን የበለጠ ስነ ስዕል ዓለም አቀፍ ቋንቋ ነውና አርት በጣም አንድ ነገር በጣም አጉልቶ ነው የሚገልጸው። ደግሞ ለረጅም ጊዜ የመግለጽም ተሰጥቷል። አርት ዓለም አቀፍ ቋንቋ ነው። እነ ሚካኤል አንጀሎን ሊዮናርዶ ዳቪንቺ ጣሊያን ላይ የሰሩ ስራ እስካሁን በዓለም ላይ ዶሚናንት ሆኖ ነው የሚኖረው። አሁን ሞናሊዛ እኛ ሀገር ሁሉ እየተዘፈነላት ያለች ስዕል ናትና በስዕል መግለጽ የስነ ጥበብ ባለሙያው በጥበባዊ በሆነ መልኩ የህዳሴ ግድብ የኢትዮጵያ ህዝብ ለፍትሃዊ ተጠቃሚነት የሚገነባው ለተፋሰሱ ሀገራት አንድነትና ግንኙነት ትስስር የሚጠቅም እንጂ ማንንም የማይጎዳ መሆኑን በዚህ መልኩ በአርት ለመግለጽ ነውና ያው ኦሪጂን ሲባል አባይ መነሻው ኢትዮጵያ ናት። አባይ ከኢትዮጵያ እንደሚነሳም ብዙ ሀገሮች አሁንም የማያውቁ ብዙ ህዝቦች አሉና የግብጽን አሉ እንትን ብቻ በመስማት ከግብጽ ተነስቶ ወደ ግብጽ የሚፈስ የሚመስላቸዋልና ከኢትዮጵያ ተነስቶ የሚፈስ መሆኑን ኢትዮጵያ ያላትንም ጸጋ ኢትዮጵያ በነገራችን ላይ እድለኞች ነን። የአባይ ብቻ አይደለም እኛ የአባይ ብቻ ሳይሆን የሰው ልጅም ላይፍ መነሻ መሆናችን ታውቋል። አሁን ላንድ ኦፍ ኦሪጂን ነው እየተባልን ያለ ነውና ይህንን በማጉላት የሀገራችንንም የገጽታ ግንባታ የፐብሊክ ዲፕሎማሲውንም ስራ በስነ ጥበብ በታገዘ መልኩ በዓለም አቀፍ ደረጃ ከፍ ለማድረግ ታስቦ የተዘጋጀ ነው። በአዲስ አበባና በባህር ዳር ነው የሚካሄደው። ያው ከጥር 18 እስከ ጥር 27 ነው። ጥር 16 ነበረ ግን የተወሰኑ ዘግየት ያሉ ሰዓሊያን ስላሉ ነው። በተለይ የግብጹ ያው ብዙ መሰናክሎችን አልፎ ነው የሚመጣውና በዚህ የተነሳ ሰዓቱ
ወደዚህ ተሸጋሽጎ ከጥር 18 ጀምሮ ይካሄዳል። እነዚህ አርቲስቶች ሲስሉ ማንም ሰው መጥቶ ማየት ይችላል። ለምሳሌ በትላንትና ዕለት የኤርትራው መጥቷል። ኤርትራ ያው አንዱ ከ11 ተፋሰስ ሀገራት አንዷ ናት፣ ጎረቤታችንም ናትና ሌሎችም እንደዚህ ያሉ የግብጽና የሱዳኑ ኦልሞስት ጉዞ ላይ ነው። የግብጹም አሁን ጨርሷል ፕሮሰስ እና ሌሎችም አሉ። ብዙ በርካታ አፍሪካ ሀገራት ይመጣሉ። ያው ግድቡ የኢትዮጵያ ብቻ ሳይሆን የአፍሪካ ሬኔሳንስ ነው የሚባለውና በዛ ደረጃ ለየት የሚለው የተለያዩ ዓለም አቀፍ ሰዓሊዎችን ማሳተፉ ነው። መልካም እንደው የህዳሴ ግድቡን በመደገፍ ረገድ የኪነ ጥበብ ባለሙያዎችና የስነ ጥበብ ባለሙያዎች እስካሁን የነበራቸው ድርሻ ምን ይመስላል? ይህንንስ ቀጣይነት እንዲኖረው አድርጎ ለማስቀጠል የታሰበ ነገር ካለ? አዎ እንግዲህ ኪነ ጥበብና ስነ ጥበብ ድጋፉን መግለጽ አይቻልም። ልክ ንፋስ ዛፉን ሲያወዛውዘው ነው የንፋሱን ብርታት የምናየውና ልክ እንደዛ ሁሉ የኪነ ጥበብና ስነ ጥበብ ስራዎች በገንዘብ እንደዚህ ነው ብሎ መመለካት አይቻልም እንጂ እስካሁን ለሀገራችን ያበረከቱት አስተዋጽኦ ከፍተኛ ነው። ሌላው ቢቀር አሁን ኮሜዲያን እንኳን ያደረጉትን ብናይ አሁን ለምሳሌ 8100 ኤን በማስተዋወቅ 8100 ኤ የሚለው በጣም ዶሚናንት በየቤቱ እና አርት ፓወር አለውና አንድን ነገር የየቤቱ አጀንዳ አድርጎ የሰው የግል አጀንዳ ሁሉ እስከማድረግ ድረስ የሚያወርዱ ስራዎች ሰርተዋል። ስዕል አውደ ርዕዮችን በተለያዩ ጊዜ በተለይ የጎዳና ላይ ስዕል አንድ ጊዜ ፒያሳ ጋር አዘጋጅተን በርካታ ሰው ነው የጎበኘውና በየጊዜው ስነ ጥበብ ትልቅ ሚና አለው። ኮሜዲያንም የሰዓሊያን ማህበርም በማህበርም በግልም እያደረጉ ያሉት ገጣሚያን፣ ደራሲያን ሁሉም ከያንያኑ እያደረጉ ያሉት አስተዋጽኦ እስከዛሬ ተቋርጦ አያውቅም። ከውጭም ደግሞ መተው አንድ ሰዓሊም ስዕልም ያስረከባሉ። እኔ ትልቁ ይሄ ነው ይሄን ተረከቡኝ ብለው ያስረከቡናል። እዚህ ሀገር ውስጥም ለግድቤ ብለው የስነ ጥበብ ስራዎችን የሚሰጡ አሉና የስነ ጥበብ ባለሙያዎች ሚና የሚለካ አይደለም፣ ግን ከፍተኛ ነው በጣም። አቶ ኃይሉ አብርሃም እንግዲህ ከሰዓት አንጻር እዚህ ጋር ለመቆም እንገደዳለን እንጂ ብዙ ልናነሳበት የምንችለው ዘርፍ ነው። በተለይ ይሄ ስዕል ኤግዚቢሽን ተዘጋጅቶ ደግሞ በኋላ የነበረውን ሪአክሽን መልሰን የምንገናኝ ይመስለኛል። ዓለም አቀፍም እንደመሆኑ መጠን ለኢትዮጵያ የሚያበረክተው አስተዋጽኦም ቀላል የሚባል አይደለምና እንደው ካለን ጊዜ አንጻር ነው የታላቁ የኢትዮጵያ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት የሚዲያና ኮሚኒኬሽን ዳይሬክተር አቶ ኃይሉ አብርሃም ለጊዜው እጅግ በጣም እናመሰግናለን። በሌላ ጊዜ እንገናኛለን። አመሰግናለሁ። ታንኪ ቀጥለናል። የተከበራችሁ ተመልካቾቻችን ወደ ሌላኛው የባህር ማዶ ጉዳያችን ነው የምናመራው። ወደ ፓኪስታን እናቀናለን። በፓኪስታን በርካታ ሴቶች የትምህርት እድል አያገኙም። ይህን ተከትሎም መብታቸው የሆኑ ጉዳዮችን እንኳን ለመረዳት እንደሚቸግራቸው እየተነሳ ነው የሚገኘው። አዎ የወደፊት የተለየ ህልም እንዲኖራቸው እድሉን አያገኙም። ባል ከማግባት ውጭ እንግዲህ አማራጭ የላቸው ማለት ነው። ተከታዩ ዘገባ ግን ይህን ችግር ተቋቁማ የቤተሰቧንም ድጋፍ በማግኘት ሁለተኛ ደረጃ ትምህርቷን በመከታተል ላይ የምትገኝ ወጣትን ያስቃኘናል። ዘገባው የቪኦኤ ነው። ሳራ ሳህለስላሴ ደግሞ እንዲት አስቃኘናለች። ሲንዲህ ተብላ በምትጠራው የፓኪስታን መንደር ውስጥ 60 የህዝብ ትምህርት ቤቶች ይገኛሉ። ለሴቶች ክፍት የሆኑት ግን 7ቱ ብቻ መሆናቸውን በአካባቢው የተደረገ ጥናት ያመለክታል። የትም መሄድ የማይፈቀድላቸው ልጃገረዶችን ተመልክቻለሁ። የቤት ውስጥ ስራ ብቻ እንዲሰሩ ስለሚገደዱም የራሳቸው ህልም የላቸውም። አላማ ሊኖራቸው እንደሚገባ እንኳን አያውቁም። ፒሽባ ኻርታር ከቤተሰቦቿ ውስጥ ብቸኛዋ ሁለተኛ ደረጃ የደረሰች ሴት ተማሪ ነች። ወደ ትምህርት ቤት እንዲሄድ ከአባቴ ከፍተኛ ድጋፍ ይደረግልኝ ነበር ስትልም ትገልጻለች። በቅርቡ አባቷ መሞቱን ተከትሎ ግን ትምህርቷን ለማቋረጥ የሚያስገድድ ሁኔታ ውስጥ ገብታ እንደነበር ትናገራለች። አባቴ መማሪን ይደግፍ ነበር። ከሞተ በኋላ ግን አጎቴ ትምህርቴን ማቆም እንዳለብኝ ወስኖ ነበር። ነገር ግን ምን ያክል መማር እንደምፈልግና ዶክተር የመሆን ህልም እንዳለኝ አስረዳኋቸው። ወንድሜም ይህንን ህልሜን ስለተረዳ ከጎኔ ቆመ። አስተማሪም ምን ያክል ጎበዝ መሆኔን አስረዳቸውና ትምህርቴን መቀጠል ቻልኩ። ፒሽባህ በየቀኑ 2 ኪሎ ሜትሮችን ተጉዛ ሴቶችና ወንዶች በጋራ ወደሚማሩበት ትምህርት ቤቷ ትደርሳለች።
ሳይንስ አማር ይህን የወንዶች ብቻ የነበረውን ትምህርት ቤት በፈረንጆቹ 2012 ሴቶችም እንዲገቡበት ያደረገ መምህር ነው። የ6ኛ ክፍል ተማሪ የነበረች ሴት ልጁ በእባብ ተነድፋ መሞቷን ተከትሎ በአካባቢው ለሚገኙ ሌሎች ሴቶች ርቀው ሳይሄዱ ትምህርት ቤቱን የመቀላቀል እድል እንዲያገኙም አግዟል። በአሁኑ ወቅት ከ100 በላይ ሴት ተማሪዎች ከ300 ወንድ ተማሪዎች ጋር በዚህ ትምህርት ቤት ተቀላቅለው ይማራሉ። ወላጆችን የምንመክረው ሴት ልጆቻቸውን በማንኛውም ሁኔታም ውጤታማ ተማሪዎች እንዲሆኑም እንደምንደግፋቸው ነው። እዚህ ያለነው ከ20 እስከ 50 ኪሎ ሜትሮችን አቋርጠው ለመማር የሚመጡ ተማሪዎችን ለመደገፍም ጭምር ነው። 30 በመቶ ያህሉ ተማሪዎች ከሩቅ ነው የሚመጡት። የቤተሰቦቿ ድጋፍ ያልተለያት ቢሽባህ በራሷ ደስተኛ ነች። የትምህርት እድል ባላገኝ ኖሮና ትምህርት ቤቱ ማቅረቢያ ባይሆን ኖሮ እንደ ሌሎች ሴቶች ህልም አይኖረኝም ነበር። የመማር እድልን ያላገኙ ሴቶች መብታቸውን እንኳን ለመረዳት ይቸገራሉ። በትምህርቷ በመበርታትም ሐኪም የመሆን ህልም እንዳላት ጠቅሶ የዘገበው ቪኦኤ ነው። ተመለስን ክቡራን ተመልካቾቻችን እንግዲህ ዛሬ ለየት ባለው የጤና ይስጥልኝ ኢትዮጵያ ዝግጅታችን አንድ ጥያቄ ነው ወደናንተ አድርሰን ነበር። በግብፁ አብዮት ለ18 ቀናት ሲናጥ የነበረው ተቃውሞ ተቀጣጥሎ ያወረዳቸው መሪ በግብጽ ደግሞ አራተኛው ፕሬዝዳንት የነበሩ ለ30 ዓመታት ግብጽን የመሩት ማን ናቸው የሚል ጥያቄን በ800 ጄምን አስቀድማችሁ መልሱልን ባልነው መሰረት በርካታ ተሳታፊዎች ተሳትፋችሁ 3 ቀድመው ቴክስት ያደረጉልን መላሾች ይዘናል። እንግዲህ ትንሽ መረጃን ለመስጠት ያክል ሁስኒ ሙባረክ ናቸው መልሱ። በአጋጣሚም ነው ፕሬዝዳንት የሆኑት። ፕሬዝዳንት ለመሆን አቅደውም አልነበረምና አንዋር ሳዳት የተባሉ ሶስተኛው የግብጽ ፕሬዝዳንት በነበሩበት ወቅት የእሳቸው ምክትል ፕሬዝዳንት ሆነው እንዲቀመጡ ባደረጉበት ጊዜ በጥይት ተመተው በመሞታቸው ሌላ አማራጭ ስላልነበረ እሳቸው ግብጽን በፕሬዝዳንትነት እንዲያገለግሉ ተደርገው ለ30 ዓመታት ያለማንም ተቀናቃኝ ምንም እንኳን ግብጽን ቢመሩ መጨረሻቸው ግን አላማረም። በትክክል እንግዲህ አስቸኳይ ጊዜ ማብዛት በዜጎች ላይ የሚደርስ አፈና፣ የሰብአዊ መብት ጥሰትና የኑሮ ውድነቱን ጨምሮ የምግብ ዋጋ በተለይ መወደዱን ተከትሎ ያኔ በ2011 አካባቢ የነበረው የአረብ አብዮትን ተከትሎ የመጣው ቀውስ ወደ ግብጽ ተሻግሮ ሆስኒ ሙባረክን ከስልጣናቸው አወርዷቸዋል። እኚህ ሰው እንግዲህ ከስልጣን ከወረዱም በኋላ አላረፉም አይደል? ቀጥታ ወደ ፍርድ ቤት ነበር ሄዱት። የሀገሪቱ ፍርድ ቤት እሳቸውን ጨምሮ 2 ልጆቻቸውን ከሶ ልጆቻቸው በነጻ ቢሰናበቱም እርሳቸው ግን እስከ 2017 ድረስ በእስር ላይ በሕክምና በወታደራዊ ሕክምና ታማው እንኳን ወጥተው ሕክምና ክትትላቸውን እንዲያደርጉ አልተፈቀደላቸውም። ፍርድ ቤትን በቃራ ይዛ ነበር ሲመላለሱ የነበረው። ልጆቻቸው ግን ምንም እንኳን በነጻ ቢለቀቁም ድጋሚ ተቃውሞ ተነስቶ የ5 ዓመት እስራት እንዲካሄድባቸው ተደርጎ ነበር። እንግዲህ ካለን ሰዓት አንጻር ሁስኒ ሙባረክ ብለው የመለሱ የመጀመሪያው መላሻችን በ094156 መጨረሻው 19 የሆነ የመጀመሪያ ቀዳሚ መላሻችን ሆኖ አግኝተነዋል። ሁለተኛው መላሻችን 0924 11 ይልና መሀለኛውን ዘለዋለሁ 07 ብሎ በሚያጠናቅቅ ስልክ ሁለተኛው መላሻችን ሆነዋል። ሶስተኛው መላሻችን ደግሞ በ0927 የሚጀምር ስልክ ቁጥር 06 ብሎ መሀሉ ሲዘለል መጨረሻው 69 የሆነ ሶስታችሁም አሸናፊዎቻችን ናችሁ። በቀጣይ ወደ እናንተ በመናሳቸው ሽልማቶች እናንተን ያሳተፈ ሽልማት ነው የሚሆነው። ከኛ ጋር ስለነበራችሁ እጅግ በጣም እናመሰግናለን። የጥር 16 ቀን 2015 ዓ.ም የጤና ይስጥልኝ ኢትዮጵያ ዝግጅታችን በተከታተላችሁት መልኩ ፍጻሜውን አግኝቷል። ክቡራን ተመልካቾቻችን ሜሮን ምትኩና ምስክር ስናፍቅ አብረናችሁ ቆየን። ዳይሬክተራችን አማን ነበረ። የቀጥታ ስርጭት የስቱዲዮ ባለሙያዎቻችንና የዕለቱ ተረኛ አስፈጻሚዎቻችንም ከኛ ጋር ቆይታ አድርገዋል። ስለ ጊዜያችሁ ከልብ ነው እናመሰግነው። ጤና ይስጥልን። መልካም